የአራት ሰዓት ነው የምልህ እኮ የአራት ሰዓት ፊልም ቁጭ ብሎ በአማራ ላይ የሰሩትን ጄኖሳይድ ያለቀውን አስከሬን ዶክመንተሪውን አሳይተው እነ ጌታ አስራደ የጻፉትን መጽሐፉን ሽልማት ሰጠው አንበው የፈጸማችሁት ወንጀል ብለው አስረክበው አንገቱን አቀርቅሮ የሰደዱ ናቸው። ለኔ የዘመን አረበኛ ማለት ይሄ ነው። ትንግርቱ ትናንት ያን ቢሰራ የፈጸሙትን ወንጀል ህወሓትና አሁን ያለው ስርዓት የሚፈጽመውን ወንጀል ኦነግ ወለጋ ላይ በአማራ ላይ የፈጸመውን ወንጀል ቢናገር እኔ ከትንግርቱ ጎን እኮ ነው የምቆም። ከወንድሜ ጎን እኮ ነው የምቆም። አማራ ነኝ ብሎ የተቀመጠ እሱ ግን ያን አላደረገም። እሱ ግን የጁሃርን ጫማ ሊልስ ጁሃርን ከወንጀል ነፃ ሊያወጣ ከደሙ ሊያጥበው ነው የተቀመጠ ትንግርቱ። ይሄ ነው ቃል በቃል መነገር ያለበት። ጁሃርን ከወንጀል ከደም ለማጠብ ጁሃርን አብይን በጁሃር ለመተካት ይሄ ደግሞ አይቻልም። እኛ እያለነ አይቻልም። እኛ በምድር እያለነ ዋጋ የከፈልንበት ነው። እድሜያችን ያቃጠልንበት ያባከንበት ትግል ነው። ይሄ ትግል አሳልፈን አንሰጥም። አብይ ሸወደኝ ብለህ ጁሃርን ታመጠው በጣም አሳፋሪ ነው። ምን ያህል የአይኪው ሌቭላችን እኔ የአይኪው ሌቭል አለ ታውቃለህ ዮኒ። የመጨረሻው ሎው ሌቭል የሚባለው 69 ነው። የኛን የአማራን ህዝብ አይ ቲንክ በምልክ እንደሚያስቡት እንዴት እንደሚገምቱትም አይገባኝም። እኔ ምን ያህል የፖለቲካ አረዳዱን የመጨረሻ የ0 አድርገው እንደሚያስቡት እነዚህ ሰዎች አይገባኝም። ግን የስልጣን ጥመኞች ሌሎች ተናግረው ከሆነ እኛ እንቀጥል እድል ስጡን። የስልጣን ጥመኞች ምን ደስ ያለኝ ግን ይህንን ማድረግ አለበት ሳሚሻ 99% የአማራ ልጅ አልገባም። ስለዚህ አማራው ነክቷል ማለት ነው። 4 ነጥብ በትክክል እሱም አንቅተነዋል። አንቅተው አፍርሰነዋል። ይሄ ቡድን ይሄ ዋጥ ምናምን የሚለው እኮ የለውም እኮ ዝም ብሎ ወደ ሌላው ደሽ በጣም ነው የማመሰግነው። ወደ ዩሪ ልመለስና ዩሪ እዚህ ላይ የምትለው ነገር ካለ አጥራ አድርገህ ነገራቸውና ወደ ሄኖክ እና ዳንኤል ያለው ዮኒ ደቲንግ ይዘኔ ምን መሰለህ አሁን ከአንዳንድ ሰዎች ጋር ፖለቲካሊ ኢንጌጅ ለማድረግ ራሱ አቁሜ ነበር። ምክንያቱም በቃ ታውቃለህ በጣም the level of double standard ሰውነቴን ሲወረኝ ይሰማኛልና ወንድሞች አሁን በመጣችሁበት ተንኮል አትድኑ። ይሄን በግልጽ ነው በነገራችሁ። ትንግርቱ ወንድምህን ትግራይ ላይ ጄኖሳይድ ፈጽሟል ብለህ ስሙ ስቴት ሴኔት ውስጥ የተመዘገበው ደመቀ መኮንን አሁን የተወረገረክ የምትናገርለት ጄኖሳይድ ተብሎ አሜሪካ ሴኔት ውስጥ ወይም ለምን ያቋርጠኛል? ቆይ ሳሚ ኦዲየንሱንም ያካራው ሲሰማ ነበረ። አንድም ሚውቱን አላነሳ። ስለዚህ አንተ ቤት ስለሆነ ነው ዮኒ እንጂ እኔ በቃ ተስፋ በተወሰኑ ሰዎች ስለቆረጡ ፖለቲካ ማላወራ። እኔ ኮሎኔል ደመቀ አይላይክም። ወልቃይት የአማራ መሬት ነው፣ እስከ መጨረሻው የምታገልለት ነው። ወንድምህን በአደባባይ ስትሸጥ ነገ ሌሎች አማሮች እኔንም እንዲህ ነው ዮኒ አንተንም እንዲህ ነው ነገ። ይኸውልህ በዚህ በአማራ ትግል ውስጥ በጣም ስግብግብና ክፉ ርህራሄ የሌለው ቡድን ተፈጥሯል። አንተ አሁን ዛሬ ጥሩ ነህ፣ መስመር ላይ ነህ። እመነኝ ዮኒ እቺን ቃሌን ያዛት። አንዲት ነገር አጉድለህ ብትገኝ እኔ አላዋርድህም። አሁን የሰማው ድምፅ ዞሮ ሲቆረጥምህ ታይዋለህ። ልክ ትንግርቱን ትግራይ ላይ ጄኖሳይድ ፈጽሟል። በርካቶች ትግራይ ላይ ጄኖሳይድ ተብለው በትግራይ አክቲቪስቶች ይከሰሳሉ። የሚከሰሱበት ምክንያት እኔ ትላንት የምለውን ዛሬም ለአማራ ህዝብ የምደግም ሰው ነኝ። የሚከሰሱበት ምክንያት በኢትዮጵያ ፖለቲካ ውስጥ አማራን መርገም፣ መስደብ፣ ማዋረድ፣ ዲመናይዝ ማድረግ የተፈቀደ ነው። አማሮች ግን ትንሽ እንኳን ከተሳሳቱ ጄኖሳይደር ናቸው። ማናቸው? ጳጳሱ ጄኖሳይደር ናቸው። ቬሮኒካ ጄኖሳይደር ናት ለነሱ። ወርቁ አይተነው በቀደም ጄኖሳይደር ነው ብለው ዘምተውበት ነበር። ሰለሞን ቦጋለ ወንድማችን ዘምተውበት እኔ 8 ሰዓት ቆሜ አውርቼላቸው ለነዚህ ሰዎች ጄኖሳይደር ነው። ትንግርቱም አንድ ቅጥያ ነው። አማሮች ወያረ ቪክቲም። ዮኒም እድሉ ቢገኝ ለአማራ ህዝብ በመቆምህ እንደ ቋንጣ ዘልዝሎ ሊበላህ የሚፈልግ የፖለቲካ ቡድን አለ። አቅም ስላልተገኘ ግን ዛሬ ተርፈሃል። እድል በተገኘ ጊዜ ያንተም ንግግር ተጎልጉሎ ይወጣል። ትንግርቱ ማላት የምትባለው ተጎልጉሎ ይወጣል። ወርቁ አይተነው አባባል ስለተናገረ አቃስታ ላይ ወሎ ላይ ወያኔ ወሎ ገብቶ እዛ አካባቢ ያለን ገበሬ ሊያደራጅ ሄዶ
የሚመጣው የህወሓት አካል እንዳትራሩለት፣ በፍጹም ጭካኔ ታገሉት። ይህ የህወሓት አካል ባላችሁ ታገሉት፣ እንደ ፍየል ጠብሶ መብላት ነው እያለ አባባል ነው የተናገረው። ገብቷል? ናሬቲቭ አባባል አለ አይደል? አሁን አማራ ደምህን እጠጣለሁ ምናምን የሚባል አባባል አለ። ሊትራሊ ሰው ሄዶ አንገትህን ቆርጦ ደምህን ይጠጣል ማለት አይደለም አይደል? እንዲህ አይነት ንግግሮችን ጭምር በዶክመንት ጥናት አድርገው እኔ 4 ጥናቶች አሉኝ እንዲህ አይነት ተሰንደው ስም ልስጥ የኮሎኔል ደመቀ ያለባቸውን ዝርዝሮች። ይሄ ቡድን በፖለቲካ መንገዱ ላይ የቆመ ሰው በሙሉ ጄኖሳይደር ነው ለዚህ ቡድን። እኔም ማዝነው ግን አማሮች ሆነው ትንግርቱን በፖለቲካ በሚፈልጉለት መንገድ ስላልሄደላቸው ብቻ ጄኖሳይደር ብለው ሲሰጡት ወል አላውቅም ነገር ካንተ ጋር ማን እንደሚቆም ያለፈው አልፏል የፈሰሰ ስለማይታለፍ ማለት ነው። እዚህ ጋር ልጠይቅ ነው ዩሪሻ ልጠይቅ ምን መሰለህ ጀነራላይዝ አድርጎ እንደ ትግራይ ብሎ እየተናገረ ነበር የነበረው ሌላ ያለው ዮኒ ኖሜንክሌቸር ነው ያለው። ደግመህ አድምጠው። ይኸውልህ ወርቁንም ሲከሱት በቅርቡ በግልጽ ተናግሯል። የትምህርቱ ምንዛው ነው። ቁጭ ብለህ ፍርድ ቤት የሚያስከስስ አይደለም። አናላይዝ አድርገው። ኖሜንክሌቸር ስያሜው ከተሰራው ወንጀል አንጻር ህዝቡን አይደለም ያለው ስያሜው። ልክ አሁን አንዳንድ ስያሜዎች ትግሬ የሚለውን ስም እኮ ነው ያለው ኮምፕሊት እኮ ትግራይ የሚለው ስም ጭምር እንደዚህ እንዳይሆን ምናምን ብሎ ስጋት ነው። በነገራችን ላይ ገባኝ። ህወሓት ብሎ ተንትኗል። ዮኒ አሁን እኮ መረዳት ያለብን አንዳንድ ጊዜ ፐርፌክት የሆነ ንግግር እያደረግ በመሀል የአፍ ወለምታ ስንቅር ይላል። ለምሳሌ ያገኘው ተሻገር ህወሓቶች ሲመጡ ይህ ጨካኝ ቡድን ምናምን አለና በመሀል ተሳስቶ ይህ ህዝብ አለ። ተሳስቶ ነው ያለው። እኔ አሁን ብአዴን ነው አገኘው ተሻገር ዲፌንድ ላደርገው አልችልም። ይህ ህዝብ ያለውን ቆርጠው ዶክመንት አድርገው ጥናቱ እኔ ጋር አለ። ዳንኤል ክብረት ምን ይላሉ? እሱ አያገባንም የብልጽግና ሰው ነው። ኮሎኔል ደመቀ እንደዚህ አድርጎ ምናምን ብሎ በመዋቅር እንዴት አደራሽው ጥናቱ እጄ ላይ አለ። አገኘው ተሻገር ይህ ህዝብ ብሎ የትግራይ ህዝብ ላይ ያቺ አስናፕ ኦፍ ፊንገር እንዲህ አዳልጦ ነው አገኘው እንደሱ አይደለም። አገኘውን አይደለም ማለት ትንግርቱ ኖሜንክሌቸሩን አውዱን መረዳት አለብን። ኖሜንክሌቸሩንና ህዝቡን አይደለም። ይኸውልህ ስለ ስያሜ ነው ገባኝ እኮ እኔ እኮ ዲፌንድ እያደረኩት አይደል። አሁን እንዲያውም አንድ የምናደርገው ነገር ትንግርቱ ላይ ፕሮፓጋንዳ ስለሰሩ ኔክስት ታይም ትንግርቱን እደውልለትና ዮኒ ይፈልጋል ብየው በዚህ ጉዳይ ላይ ሞግተው ለምን መሰለህ አሁን የሚሰራበት አማራ ብሎ ቢሆንስ አንድ ኦፍ ኮርስ እኔም ፖለቲካ ሰራበታለሁ። ደጋግሞ ነው ያለው። አንዴ ቢለው ተሳስቶ ነው። ይኸውልህ ዮኒ ፖለቲከኛ ልክ ነህ እኮ ዮኒ። አሁን ይኸውልህ ፖለቲከኛ ስትሆን ኦፖነንትህ ኮይን አድርጎ ይሰራበታል። ለምሳሌ ጀዋር እኔ በምኖርበት አካባቢ አብዛኛው ሙስሊም ነው። ቀና ብሎ ቢያይን ምን አንገቱን በሜጫ የሚለው ንግግር በግንቦት 7 በምናምን እንዴት ፖለቲካ ተሰርቶ እዚህ ሰውዬ ላይ ኮይን እንደተደረገ ታውቃለህ። ኦፖነንትህን በፖለቲካ ለማክሰር ከሙስሊሙ ውጭ ያለው ክርስቲያን ነው፣ ሌላ የለም። ኦኬ እኮ እሱን አሁን ፖለቲካም ልንሰራበት እንችላለን። ይሄን ፖለቲካ መስራት ሳይሆን እሱ ካለው እኮ ነው። የኔ አባባል ሎጂኩን ነው። እኔ ትንግርቱ የትግራይ ህዝብ አይጠላም። ምናልባት ወልቃይት እንዳይወረር ምናምን ከመንገብገብ ሊሆን ይችላል። አሁን ለወልቃይት ተንገብግቦ ነው ወንድማችን አስተያየት እየሰጠው። የዛኔ የሰራቸውን ዝግጅቶች ሂድናያቸውና ለአማራ ህዝብ ያሳየው መቆርቆር፣ በጦርነቱ የደረሰብን ጥፋት ሳይኮሎጂካሊም ትራማ ውስጥ ነበረ ህዝቡ። ያ ንግግር ኦፊሻሊ ይቅርታ የሚያስጠይቅ ንግግር ነው። መጠየቅም ካለበት እኮ ይጠይቃል። እኔ አሁን በመርህ ነው ምንድን ነው ይኸውልህ በአንድ ካምፕ ውስጥ ያለን ሰዎች ይሄ ነገር የትግራይ ሰዎች እያንዳንዱን ሰንደው ያስቀመጡት ነው። ነገ ምቹ ሁኔታ ሲያገኙ እንኳን ትንግርቱ ነገርኩ የሆነ አንተ ላይ የሚመጣ ነገር ሊኖር ይችላል። እንኳን ትንግርቱ ላይ ነው እያልኩ ያለሁት። ዛሬ ግን አማሮች ነን ብለን ይሄ እኮ የኦፖነንቶቻችን የቤት ስራ ነው አይደለ? እኛን ማጥቃት ከቻሉ መክሰስ፣ ከሶ ማስፈረድ። በፖለቲካ ሰው ለአንተ ያልሄደልህ ሲመስልህ በወንድምህ ላይ የምታሳየው ጭካኔ ግን የቃየል አቤልን ገደለ ጨዋታ ነው። ሌሎች ይልቁናል ነው እዚህ ጋር ማንግባባው ነገር ስላለ ነው። ለምሳሌ እኔ ሀሳብ ጨርጥሽ ዮኒ ጀዋርና አብይ አሁን ተጣልተዋል። ስለዚህ የቃየል ምናምን ጉዳይ አይደለም።
ጀዋርም ስልጣን ፈላጊ ነው፣ እንደምታየውም ብልጽግናም ስልጣን ፈላጊ ነው። ስለዚህ የነሱ ጸብ ኦሮሞ ስለሆንክ ኢትስ ኦኬ ላሽ በል የሚባል ነገር የለም። አሁን አማራም ሆኖ በኃይለኛው የሚዘገንን አይነት ንግግሮች ወይም በጣም በጣም ከባባድ ነገሮች በዛ ጉዳይ ላይ በተለይ በሌላው ህዝብ ላይ የሚያደርግ ከሆነ ነጥረ ስታወጣ የትግራይ ልጆችም ለካ ህዝባችንን አይጠሉ፣ ከህዝባችን ጋር ችግር የለባቸውም። ከምን ከፖለቲካ ላይ ካሉትና አማራ ላይ ችግር ለሚፈጥሩ ሰዎች ነው እንጂ ጸባቸው ከህዝባችን ጋር ችግር የለባቸውም። ግን አለበለዛ ይህንን ነገር የአማራው ብቻ ስለሆነ እሷን ላሽ ብለ የኦሮሞንና የትግራዩን ብቻ አታክ የምታረግ ከሆነ ከሌላው በምን ተለየ ታዲያ? አማራ ስለሆነ ብቻ እየመረጥክ ዝም እያልከው አንድ ነገር ልንገርህ፣ ወንጀለኛ እያደረገው መሄድ አይቻልም። አንድ ነገር ልንገርህ፣ እኔ የአማራ ህዝብ አድቮኬት ነኝ፣ የአማራ ህዝብ ፖለቲከኛ ነኝ። ለጊዜው አማራ ህዝቤ ካለበት ሪሶርስም የአቅም እጥረትም ከምንም አንጻር ከደረሰበት በደልም አንጻር እኔ ለአማራ ፖለቲካ ነው የምቆረቆረው። በእኛ በኩል የተሰራ ጥፋት ካለ የኦሮሞና የትግራይ የፖለቲካ ቡድኖች አውጥተው ለትራንዚሽናል ጀስቲስ ማቅረብ ይችላሉ። በዛ ትራንዚሽናል ጀስቲስ ሁሉም ሰው ተጠያቂ ይሆናል፣ ኢንክሉዲንግ ትንግርቱ ማለት ነው። ኦኬ፣ ትናንትና ትንግርቱ ሲናገር አሉላ በሚጠየቅበት መስፈርት አንተም ትጠየቅበታለህ፣ ዮኒ ትንግርቱም ይጠየቅበታል፣ ጀዋር መሐመድም ይጠየቅበታል። አሁን ላይ ግን በፖለቲካ መስመር ስለተለየ ትንግርቱ ይሄንን አውጥቶ ትግሬዎች እንኳን ያልሰሩትን የጥላቻ ፖለቲካ አውጥቶ ይሄንን ሰውዬ ጄኖሳይደር ምናምን ማለት ለእኔ ክህደት ስለሆነ ይሄንን ባልጠቁም የህሊና ቁስል ስለሚሆንብኝ ነው። ይህ ነው በትግል ውስጥ ፍራተርናል። ዩሪ ንግግሩ ጄኖሳይዳል አይደለም። ጭልፋ እንዳይዙ ያለ ሰው አንተ ራስህ ብዙ ጄኖሳይድ አንተ ራሱ የትግራይ ልጆች ለምንድን ነው የምታቋርጡት? ማለት ገና ከማስገባት ግራ እኮ ነው የሚያጋባው። እኔ ስመጣ ኢሞራል ነው። ይሄንን ጄኖሳይዳል ወርድ ዲፌንድ አይደረግም። ያንተ ወንድም ቢሆን አታርጉ። ይኸውልህ አንድ ነገር ልንገርህ፣ በፍቅር እያወራን ነው። አንዴ ሚውት ማንንም እንዳታረጉ። ዮኒ ሶሪ ሚጣ እኔ ነኝ ያወረድኩሽ። ያው ቤተሰብ ስለሆንሽ ሀሳብሽንም ስለጨረስሽ ነው እሱንም ያስገባው። ግን ጀነራሊ ካየ እንደው ዩሪ ፕሊዝ በአማራ ሳይድ ሳይሆን ኦሮሞ ሆነ ይሁን ትግራዋይ ሆነ ይው ገባ ቃል በቃል እየደገመ በየትምህርቱ ትግራዋይ እየተባለ እንደዚህ አይነት የናይጄሪያ እንትን ነው ተብሎ መማር አለባቸው ከህፃን ጀምሮ እያለ ነው ህዝብ ነው እየተናገረ ያለው። በዘርማ ቢሆን በአይዲያ እኮ አትግባቡም። እናንተ የማትግባቡ ወንድሞች አላችሁ። በዛ ደረጃ አሳልፋችሁ አትሰጣጡም። ግን እንደዛ አይነት ግድንግድ ፋውል ሲሰራ ትግሬነት ክሪሚናላይዝ መደረግ አለበት። እንዲህ ነው ያለው ዮኒ ቃሉ። በደንብ እኮ አሰማን፣ በቪዲዮ እኮ አሰምቶን ነው እኛ በደንብ አድርጎ እንዲያውም ሳሚ ያነሳውና ጥያቄውን እንደዚህ መረጃ አለኝ ሲል አፄ ዘርዓ ያዕቆብ አንዴ ድገመው ክሊር ለማድረግ ዘርዓ ያዕቆብ አንተ ጋላው ፕሊዝ ድገምልን አንዴ። አንድ 3 ደቂቃ ጠብቅ እሺ። እስከዛ ነው ኦኬ። ስለዚህ ሌላ የፈለኩ ምንድን ነው ጀኖሳይድ ተደርጓል ብሎ የትግራይ ህዝብ ላይ ጀኖሳይድ ተደርጓል ብሎ ይናገራል ፖለቲካ። ስለዚህ አብሶሉትሊ እኔ ዛሬ ነው የሰማሁት እግዚአብሔር በሚያውቀው። ልጁንም አላውቀውም ነበር እግዚአብሔር በሚያውቀው። ምክንያቱም ዮኒ 30 ሰከንድ በ30 ሰከንድ የሚያልቅ ፖለቲካ የለም። ኤኒቻ ስለማቅ ኖ አካሄድ እንደው ሸፕ ብታደረገው ብዬ ነው ይደረጋል። አይ እዚህ ላይ በደንብ ዩሪ አተኩሮ መናገር ስለነበረበት እድል ስለሰጠ ነው። አይ ከአውዶ አንጻር እሱ ኤክስፕሌን ያልሞተ ሰው ስለሆነ እሱ ኤክስፕሌን እንዲያደርግ እሱን እንጠራዋለን። አሁን ግን ባመጣኸው አጀንዳ ብንወያይ ብዬ ነው። እሱ ማስተካከል የሚቻል ከሆነ አስተካክለውና ወንድማችን ፕሮፌሰር ትንግርቱ ኤኒታይም በዚህ ሰዓት ብናገኝህ ብንለው የሚመጣ ሰው ስለሆነ አሁን የጀዋር ውይይት ምንድን ነው የሚለውን ትተን ኤቭሪ በርደን ፕሮፌሰር ትንግርቱ ላይ ያደረግነውና ስለሌላው ኮመንት ሳናደርግ ፔኑ የመጣው ምንድን ነው?
እንዴት ከነዚህ ገዳዮች ጋር ዋንስ ካየኸው በደንብ የአማራ ልጆችን ከሚያሳዱ፣ ከሚያስገድሉ፣ ከሚያስጨፈጭፉ፣ ሆን ብለው ከሚያስይዙ፣ ሲያሰቃዩ፣ ስንት ነገር ሲያደርጉ የነበሩ ሰዎችን እነሱ ጭራሽ ነው ማወራ ከንግግራቸው እንደምትረዳው ጭራሽ እነሱ ስለ ኢትዮጵያዊነት፣ ስለ አብሮነት፣ ስለ አንድነት ለመስበክ ጸዳ ብለው ደረታቸውን ነፍተው አወያይ ሁላ ሆነው ምንም እንዳልተፈጠረ አድርገው አመጣጣቸው ላይ ቁጭ ብሎ ማየት እንደ አማራ ልጆች ማንም አማራ አይደለም ሌላው ጉራጌውም ደቡቡንም ውሰደው እብድ የሚያደርገው ነገር ነው ይሄ። ስለዚህ እዛ ላይ ማየቱ አማራው ተሰምቶት ቢጮ ቢናደድ ቢቆጣ ቢሳደብ ሪዝን አለው ባይነኝ እኔ በጣም ሪዝን አለው። ሪዝነብልም እዛ ቦታ ላይም አብዛኛው የአማራ ልጅ ያልተገኘበት ሁለቱን በምን ስለሚፈልጋቸው ነው? በፍርድ ስለሚፈልጋቸው ነው የአብዛኛው ሰው ስምምነት የአብዛኛው። ስለዚህ እንዳልኩ በብዛት ተገናኝቶ ማውራት በብዛት እየተገናኘ ካወራ ከዛ በኋላ ምንድን ነው የምትከሰው? ምንድን ነው የምትጠይቀው? ከዛ በኋላ ስለምን ጉዳይ ነው የምታወራው? ገባ እና ንግግሩም በደንብ ሁላችንም ድጋሚ እንስማውና ከዛ በኋላ የተወሰነ ሄደንበት ወደ ዋናው ጉዳይ እንሄዳለን። ታንክ ዩ ጎ ሄድ ዮኒ። እዚህ ጋር ግን ጣልቃ ግን ሰው ሲያወራ ባንገባ ጥሩ ነበር። ፐርማነንትሊ ኒውትራላይዝ ማድረግ ካልተቻለ ለሀገር ለህዝቦቻችን ድጋሚ አደጋ በማይሆንበት ልክ እንዲቃጅ ካልተደረገ በጣም አደገኛ ስለሆነ አስተሳሰቡን ለማሸነፍ ደግሞ በጣም ብዙ ስራዎች መሰራት ይኖርባቸዋል። በጣም ከፍተኛ ስራዎች። ኢቨን ትግራይ የሚባለው ለምሳሌ ናይጄሪያ መንግስት በቢያፍራና ትግራይ ባለፈው ስንሰራ ያላነሳነው ነገር ነበር። ለምሳሌ መጨረሻ ላይ ቢያፍራ የሚባል ነገር ወንጀል ነው። ናይጄሪያ ቢያፍራ የሚለውን ቃል በራሱ መጠቀም ወንጀል። ሞስት ፕሮባብሊ የኢትዮጵያ መንግስት ትግራይ የሚለውን ቃል እንኳን ክሪሚናላይዝ ሊያደርገው ይችላል ብዬ ነው። ምክንያቱም የደረሰው ጥፋት እንደው ዝም ብለን ይህንን ስም እያሽሙረመርን ይዘን የምንቀጥልበትን ሁኔታ የሚፈቅድም ስላሉ ምናልባት ወደ 4-5 ክልልነትና በዞን አስተዳደርነት የሚዋቀርበትን ሁኔታ ፈልጎ ይህንን የክራይም ኢንተርፕራይዝ የሆነ ክልል ፐርማነንትሊ ከነስያሜው ከነ ኖሜንክላቱራው ሳይቀር ሪቪዚት ማድረግ ስለሚያስፈልግ ይህን ሰጀስት ለማድረግ ያህል ነው። ከትግራይ ጋር መቀጠል ካለብን ትግራይ በሚባል ክልል ጋር በአንድ የመንግስት አስተዳደር ውስጥ ህዝብ ሆነን ለመቀጠል ካለብን ራሱ የትግራይ ክልል ይሄንን በደል ፈጽሜያለሁ ብሎ በየቦታው ሐውልት ሰርቶ ትውልድን እያስተማርኩ ቀጥላለሁ ብሎ በየዘመኑ ይቅርታ እየጠየቀ ያን ሪኮግናይዝ እያደረገ የሚሄድ ትውልድ ሆኖ ከመጣ ኮንቲኒየስ ሰርቬይለንስ ስቴት መሆን አለበት። ትግራይ ኢትዮጵያውያን እድሜ ልካቸውን ሊከታተሉት የሚገባ ጥብቅ ክትትል ሊደረግበት የሚገባ ክልል ነው። ይሄን ትውልድ ማሸነፍ ባይ ዘ ዌይ ዮኒ ይሄ ንግግር በአሚኮ ሁጀዝ የአማራ ሚዲያ ኮርፖሬሽን ኢቢሲ እንዳለ ስቴት ሚዲያ የሚባሉት ላይ የተነገረ ንግግር ነው። ይሄ ንግግር ሬጉላር ይሄንንም ያነሳንበት ምክንያቱ አሁን ትግሬዎች ላይ ጀነሳይድ ተፈጽሟል ብሎ ራሱ ያምናል። በስቴት ሚዲያ የቀሰቀሰው ማን ነው? እንደዛ ጀነሳይድ ብሎ የሚያምን ከሆነ ትንግርቱ በስቴት ሚዲያ የቀሰቀሰው ይህንን ጀነሳይድ ማለት አሁን የሚለው ምንድነው? የአማራ ሚሊሻዎች መከላከያ ሁሉም እንዳለ የዛን ጊዜ በነበረው ጀነሳይድ ፈጽሟል ትግራይ ላይ ብሎ ያምናል። ቀስቃሹ ማን ሆነና ዮኒ ሰው ተጠያቂ አሁን ይህንን የሚያነሳንበት ለትንግርቱ መጥፎ ምናምን ሳይሆን ቀስቃሹም እሱም ስለነበር ዋና ጀነሳይድ የሚባል ከሆነ በዋነኝነት ተጠያቂ የቀሰቀሰው ሰው ነው ተጠያቂ የሚሆነው እንጂ ያረጉትንማ ምስኪን ገበሬ ከቤቱ በስቴት ሚዲያ ዩሪ በስቴት ሚዲያ መሬት ላይ ወርደ በስቴት ሚዲያ ሂድና ገበሬውን እንደዚህ ቀስቀሰ ጀነሳይድ ነው ብሎ እኔ ጀነሳይድ አለ ብያለሁ። ትንግርቱ ጀነሳይድ ተፈጽሟል ብሎ ያምን ካመነ ጀነሳይድ ተጠያቂ አይሆንም ወይ እሱ ራሱ? ቢካዝ ይሄን ንግግር እኮ እሱን ነው በቃ ማብራራው። አንደኛ ትንግርቱ ጄኖሳይድ አለ ብሎ ካመነ ምናልባት የትግራይ ልጆች እያደመጡ ከሆነ ጄኖሳይድ የለባችሁም የሚሏችሁ ሰዎች ጄኖሳይድ አለ በትራንዚሽናል ጀስቲስ እኔም ለፍትህ ቀርባለሁ የሚለውን ትንግርቱን ዛሬ ደግሞ እየከሰሱት ነው። ስለዚህ ጄኖሳይድ የለባችሁም የሚሏችሁ ሰዎች ናቸው ለእናንተ ጭካኔ ያላቸው ወይስ ጄኖሳይድ አለ ካጠፋው ለትራንዚሽናል ጀስቲስ ለፍርድ ቀርባለሁ የሚለው ነው? የህሊና ፍርድ ነው። አይ ቲንክ የትግራይ ልጆች ሞኝ አይደሉም። ለምን ፖለቲካ ፐርፐዝ ማንን ለማጥቃት እንዲህ አይነት ነገሮች እንደመጡ ይረዳሉ። እኔ
ነገሮችን ከህግ አንጻር ብቻ ነው ማየው። ቢኮዝ እንደ ግለሰብ ፍርድ ቢሆን በህይወት የሚኖር አንድም ሰው አይኖርም ነበረ። ሎንግ ኤጎ ዮኒ ማኛ በጄኖሳይደርነት ተከሶ ነበርኩ። እንደዛ ነው የሚጠሩ አይደል? ዮኒ አንዳንድ እኮ ልጆች ይለዋል እኮ የትግራይ ልጆች ሆነው ዮኒ ጄኖሳይደር ወይ ራሱ ዘርዓ ያዕቆብን አሁን አንዳንድ የትግራይ ልጆችን አስገብተህ ብታናግራቸው ጄኖሳይደር ምናምን ይላሉ። በኢትዮጵያ ውስጥ ጄኖሳይድ የሚባለው ቃል በራሱ አቢዩስ ስለተደረገ ትንግርቱ ያደረጋቸው ንግግሮች ዝም ብሎ አስተያየት ልንሰጥባቸው እንችላለን እንጂ በፍርድ ቤት ነው መቋጫ የሚያገኙት። ግርድፍ አስተያየት ስጥበት ከተባለ ግን ምንድነው የሚለው? የባያፍራ ክልል ፈርሷል ዴንጀር ትሬት ስላደረገ። ስለዚህ ኢትዮጵያም ውስጥ መንግስት እንዲህ ሊያደርግ ይችላል የሚል ስጋት አለኝ ይላል። የራሱን ፕሮፖዛል አይደለም የሚያቀርበው። አዘ ፖለቲካል አናሊስት ነገን እየተነበየ ነው ያለው። ነገን ሲተነብይ ደግሞ ምንድነው የሚለው? ህዝቡ ይጥፋል አለ። ይሄ ከነ ኖሜንክሌቸሩ ወንጀል ሆኖ ድንገት ምን ይላል? ክልሉን እንደ አዲስ ሪስትራክቸር አድርጎ መንግስት ሊያዋቅረው ይችላል 3-4 ቦታ ይላል። አማራ ክልል 6 ቦታ ይሰንጠቅልኝ፣ አገው ቅማንት ምናምን ተብሎ ይበርገድልኝ ምናምን ሲሉን አይደል እንዴ ኖሩት? የቴድሮስ ሪዮት የቲፒኤልኤፍ ትልቁ ስተቱ ለትግራይ የማይመች አማራ ክልልን በዚህ ደረጃ ተልቆ መስራቱ ነው። አሁን ዳግም እድሉን ካገኘ ግን የአማራ ክልል መበተን አለበት፣ የኦሮሞ ብሔርተኞች የአማራ ክልል መፍረስ አለበት ምናምን ሲሉን አይደል እንደሚውሉት። አይ ቲንክ በዚህ ፖለቲካ ውስጥ አንዱ አንዱን ለፖለቲካ ማጥቃት ካልተጠቀመው በስተቀር ወይም ደግሞ የሚያስከስሰው ነገር ካለ ነገ ይቀርባል። የመጀመሪያ ንጹህ የሆነው ጠጠሩን ቢወረውር ለእኔ በጣም ደስተኛ ነበርኩኝ። ዛሬ ግን ምናልባት እኔም አልደግፈውም ጽምዶን። በነገራችን ላይ ትንግርቱ ምናልባት ከትግራይ ህዝብ ጋር የጋራ የህልውና አደጋ ስለምንጋራ ወንጀሎች ካሉ ወደፊት ለትራንዚሽናል ጀስቲስ ተቀምጠው ካገዛዙ የሚመጣውን ዳይሬክት ትሬት ለመመለስ መተባበር ከትግራይ ህዝብ ጋር ያዋጣል ስላለ ኦኬ ትንግርቱን ለምን ከትግራይ ሰዎች በጠላትነት አናስነሳበት ብራም ነው። አታቋርጠኝ፣ እኔ አታቋርጠኝ። ለምን ዮኒ እኔ ማንንም አላቋረጥኩ። እኔ እኮ ቲክቶክ ላይ ውይይት ማድረግ እኮ አልቻልኩም እኮ ዮኒ። ይኸውልህ እኔ የሆነ ቤት ስገባ ግብ ብለው ተሰብስበው ይመጣሉ። እኔ ቤታቸው አልሄድም። አንዳንዶቹ ጋር መናገር ይችላል። ቢቆረብጥም እንትን ቢልም ስማውና ነጥብ ይዘህ ትጠይቀዋል። ምን ችግር አለ? እሱም ያዳምጣል። እኔ ለምሳሌ ዮኒ ጽምዶን አልደግፍም። ያውቃሉ እነዚህ ሰዎች የህይወት ዘመኔን ወልቃይት ስል ነው የኖርኩትኝ። እኛ ጀዋር መሐመድን በዝም ብሎ ሰዎች ያደረገውን ነገር ነግረውን ምናምን አይደለም። ፌስቡክ ላይ በደንብ የምንታወቅ ሰዎች ነን። የምንሰራቸው አክቲቪዝሞች ስንት ሺህ ሰዎች ጋር የሚደርስ ሰዎች ምናምን ነበርን። ህወሓትን አፍንጫው ድረስ ታግለናል። በነበረው ጦርነት ውስጥ ከህዝባችን ጎን ቆመናል። ከህዝባችን ጎን መቆሙን ትጸጸታለህ? አልጸጸትም። ወልቃይት ዛሬም የአማራ ነው ብዬ አፌን ሞልቼ የምናገር ነኝ። ግን በፖለቲካ አንተ ሰዎች ከምትፈልገው መንገድ ስለወጡ የትግራይ ህዝብ እዚህ ፕላትፎርም ላይ ወይም እዚህ አሁን መድረክ ላይ ቀና ብሎ ቢያይ እነማን ፕሮፓጋንዳ እንደሚሰሩበት፣ እነማን እንደ ህዝብ እንደሚጠሉት፣ እነማን በንግግሮቻቸው በዚሁ ፕላትፎርም ላይ ያለን ሰዎች ነን እና አይ ቲንክ ትንግርቱን ፎር ሰም ሪዝን በተለይ ከትግራይ ጋር አፊሊዬሽን አሳይቷል ብላችሁ ነው የከሰሳችሁት። እኔ ምንም አይነት አፊሊዬሽን የለኝም። እሱ ግን ካደረገው ዌል ሞስት ፕሮባብሊ ዩ ዲዘርቭ ኢት። ምክንያቱም እናንተ አሚን ህዝባችን ደግሞ ለህዝባችን ተቁሞ የሚሰራ ፖለቲካ ስለሆነ እኔ እዚህ ላይ አልጨርሰውም። ዮኒ አንተ ቤት ስለሆነ ነው እንጂ ይሄን ሀሳብ ግን ሌሎቹ ላይ ሀሳብ ልስጥ። ዮኒ ይኸውልህ መርህ ለምሳሌ ቅድም ሚጥሚጣ የመርህ ጥያቄ ነው የጠየቀችው። ፖለቲካ ቡጊ ቢሆን የቡጊ ማን ፖለቲካ የአማራን ህዝብ ነፃ ቢያወጣው እኛም እኮ መጽሐፍ ማንበብ አቁመን ቅድም እንዳወሩት ልጆች ቡጊ እናወራ ነበር። እግዚአብሔር ያሳየህ ዮኒ እንደው ፍረድ። ከዛ የውስጥ ወዳጅነትን እንደዚህ አይነት ፖለቲካ የለም። ኦኬ መርህ ነው የተጠየቀው። ለምሳሌ ጌታቸው ረዳ በቲፒኤልኤፍ ውስጥ he is one of the key player። ደብረጽዮንም እንደዛው ኢንፋክት ሞስት ፕሮባብሊ the most influential እንዲያውም ለእኔ ጌታቸው ረዳ ሊሆን ይችላል። ሂዝ አን ኦራተር ናሬሽን መስራት ይችላል። ቁጭ አድርጎ ታሪክ ፈጥሮ በላይ ላይ ወንጀለኛ አድርጎ ምናምን ብዙ ነገር ሊሰራብህ የሚችል ሰው ነው። ኦኬ ይሄ ሰውዬ
አሸተ ደምለው ጋር ነው ሄደው። በነገራችን ላይ ኮሎኔል ደመቀ ቁጭ አርጎት ምናምን እኔ ቪዲዮውንም የሚያዩት አሸተ ደምለው ጋር ነው ሄደው። የፖለቲካ ኖርማል ፕሮሰስ ነው። ኢንጌጅ አደረጉ። አሸተ ደምለው ዌልደን ብያ ጨብጨብ ያለው ማለት የኛ ለነሱ እንደሚሉት ጌታቸው ረዳ ሲመለስ አንገቱን ደፍቶ አቀርቅሮ ምናምን ስለሆነ ምናምን አይደለም። በቃ ጊዜያዊ ትርፍ አግኝተናል። ፖለቲካ ዛሬ ጊዜያዊ ትርፍ ካገኘን በዚህ ጊዜያዊ ትርፍ ላይ ደግሞ ነገ ቋሚ ትርፍ እንዲሆን አድርገን ስለምንሰራ የፋኖ ትግላችንን መስመር ስለያዘ ተመጋጋቢ አድርገን የምንሰራውን እንሰራለን። ዛሬ ላይ ግን መሬቱ ከእጃችን አለመውጣቱ በራሱ ለኛ ህዝባችን አንድም ቀን ያለ ጭፍጨፋ እንዲያድር ስለሚጠቅመው ዛሬም ወልቃይት ባሸተ ደምለውና በደመቀ ስር መሆኑን እደግፋለሁ። ለዛም ብለው የሚያደርጉትን የፖለቲካ ሙቭ ደግሞ ወይ ባላይ ያልፋለሁ ወይ ደግሞ ታክቲካል ሰፖርትም ልትሰጥ ትችላለህ ወይ ደግሞ ከፋኖ ትግል ጋር እንዳይጋጭ አድርጌ እንደ ፖለቲከኛ ይዘዋለሁ። በቃ ፖለቲካ ይሄ ነው፣ አለቀ። የግዴታ የአማራ ጥያቄና ትግል ግን በአንድ መንገድ ስለማይፈታ የሀሳብ ብዝሃነት መጥቶ ምሁራን የሆኑም ሰዎች አስተያየት ሲሰጡ ባንስማማ እንኳን በዚህ ደረጃ ግን በቀን አስማምቶ የሚሸጥ ይሄ በጀርባ የሚያርድ ፖለቲካ ሰርቶ እውነታውን የትግራይ ልጆች ትንግርቱን ወንጀለኛ ብለው አንተናምነው ምናምን ነው ወይስ ምንድን ነው የሚሉት? ኦኬ አማሮች ዩሲ ልዩነት አላቸው እርስ በርሳቸው እየተባሉ ነው። ዩሲ ሰዎች የሚታመኑ አይደሉም። የራሳቸውን ሰው ራሱ በአደባባይ በጠራራ ፀሐይ እንዴት እንደሸጡ አይታችኋል ብና ቢኮዝ ዩ ዶንት ሲ ዲስ ኦሮሞ ዱዊንግ ዲስ ዩ ዶንት ሲ ዲስ ትግሬ ዱዊንግ ዲስ። በእኛ ትግል ውስጥ ቅድም እንዳልኩ በጣም ርራይ የሌለው ስግብግብ የሆነ የፖለቲካ አመለካከት ተፈጥሯል። ዛሬ ዮኒ አንተ ላይ ስላልደረሰ ፊል አታደርገውም። ነገ አሁን ካልካት ትርክት አንዲት ኢንች አፈንግጥና ከዛ በኋላ የሚሰጥህን ስም ከዛ የሚወጡ ቅጂዎችህን ምናምን ፖለቲካውን ታየዋለህ። ኢትስ ኖት ፌር ማለት ነው። ትንግርቱ ትላንትና ሮብለት ቅድም ኢንተርቪውን እየሰማው ነበር በጉዳዩ ላይ የሰራውን ሮብለት እንዲህ መኖር አለብህ አሉኝ። ሞስት ፕሮባብሊ እነ ቴዲም ሊሆኑ እኮ ይችላሉ ኮሚኒኬት ያደረጉት። አንተ አማራን ጥሩ ሪፕሬዘንት ማድረግ የምትችል ኳሪዝማቲክ ሰው ነህ፣ ስለዚህ በቦታው ተገኝልኝ አሉኝ። ኦኬ አልችልም ነበር፣ ከዛ ተገኘሁኝ። ኦኬ መድረኩን ከተገኘው ደግሞ የኤቢሲ ግምገማ የስራ አልና ተቀመጥን አለ። ቪዲዮን ለቆታል። ሶ ኤቢሲ ከገመገመው በኋላ ኦኬ ቦርዱ ኤቢሲ አትሂድ ቢለው አይሄድም። በግሉ የሚንቀሳቀስ ሰው አይደለም። ኦኬ ከመሄድ ምን እናተርፋለን ብለው ሰሩ። ከመሄድ እኛ ሪች የማናደርጋቸውን በኤቢሲ ኖርማል አማራ ያልሆኑ ኦዲየንሶች በተለይ ኦሮሞ ሪች ለማድረግ ይጠቅመናል የሚል ግምገማ ሰሩ። ስህተት ነው። ኦኬ ስህተት ከሆነ ልትገመግም ትችላለህ። የተሻለ መድረክ አዘጋጅተህለታል አንተ። ለምሳሌ ቅድም ዮኒ እነዚህ አሁን ቅድም ያሉ ሰዎች ከኦላ ደጋፊዎች ጋር ቁጭ ብለው ነው የሚውሉት። አሁን አምሹር እኔ ዋና ዋራዎች ብዙ ጊዜ ተችቻቸው አላቅም። አንዳንድ ፖለቲካቸው መቀጠል አለበት ብዬ ስለማምንም ሊሆን ይችላል። ቅድም አሁን አንዳንድ የሆነ ዝም ብሎ አቢባ ቤት ወይ ምናም ተብሎ እንደተሰደበው መናገር አቅቶኝ አይደለም። በቃ አንዳንዴ ባላየ የማልፋቸው ነገሮች አሉ። አብዛኛውን ጊዜ የኦላ ሰዎች እኛ ቤት መጥተው እኮ አያውቁም እኮ። እኔ ቤት የኦላ ሰው መጥተው አያውቅም። ዋና አማራዎች ቤት ነው የኦላ ሰዎች የሚውሉት። እነዚህ የኦላ ሰዎች ጀዋርን እንደነፍሳቸው ነው የሚወዱት። ወይ ሞስት ፕሮባብሊ አብረውት የሰሩ ናቸው። ዋኖፊ ምናምን እኮ የነሱ ወዳጅ እኮ ነው። እስኪ ዋኖፊን ጥራና ጀዋርን ትጠይዋለሽ ወይ በላት። ወይም የትግል ታሪክሽ ከጀዋር ጋር ምንድን ነው በላት። ይሎ አሁን የሆነን ሰው ማጥቃት ስለተፈለገ ወይም መድረኩ ላይ እንዳይገኙ እንዳልል ኦፍኮርስ ፖለቲካሊ ደና ስለሆኑ እነሱንም ምናምን ቢጠይቁ ሞስት ፕሮባብሊ ያስገቧቸዋል። ሶ ያጣለማኝ ተሳድቦ ይሄዳል ምናምን አልላቸውም እኔ እንደነሱ ስለሆነ። ግን እነሱ ከኦላ ሰዎች ጋር ኢንጌጅ እያደረጉ ዴይሊ ማለት ነው። ወይም ደግሞ ቅድም የተናገረው ልጅ አብዲሳ ከሚባል የኦላ ደጋፊ ጋር፣ አብዲሳ ማለት ሚኒሶታ የሚኖር ሃርድኮር የኦላ ደጋፊ ነው። አብዲሳ ወንድሜ ምናምን ብለው እነሳሚ ወይ ምናምን ሌሎች ሰዎች ቤታቸው አስገብተው የሚያወሩ ሰዎች ዛሬ በሃይ ሌቭል ደረጃ ሜቢ አብዲሳ ማለት የተማረው ጀዋር ሊሆን ይችላል። ዋኖፊ ማለት ሴቷ ጀዋር ልትሆን ትችላለች። በግብ አንድ ናቸው፣ በፖለቲካ ፍላጎት አንድ ናቸው፣ ይታዘዙታል። ክሪቲካል ማሱን ሲያንቀሳቀስ የቄሮ ሙቭመንት ውስጥ የነበሩ ሰዎች ናቸው። ሶ አይ ቲንክ አሁን የምታደርጉትን ንግግር ጀዋር ላይ እንደተደረገ ጥቃት ሳይሆን የኦሮሞ ህዝብ ላይ እንደተደረገ ጥላቻም አድርገው ሊቆጥሩት ይችላሉ ብታስገቧቸው የኦሮሞ ልጆችን። እኔ እንደዛ ነው የምረዳው። አንድ ነገር ግን ለኦሮሞ ልጆች ከኔ ቀጥሎ የሚናገሩትን ተናጋሪዎች ቅዷቸው የምሏችሁ ዛሬ ያሉትን የዛሬ ወር ስለማይደግሙትና
እነዚሁ ሰዎች ከእናንተው ጋር ተቀምጠው ስለምናያቸው ሞስት ፕሮባብሊ ጀዋር ባለበት መድረክ ላይ ተቀምጠው ስለምናያቸው ነው ቅዷቸው የምንለው። አንድ ነገር ግን ለመላው የኦሮሞ ህዝብ መናገር እፈልጋለሁ። እኛ ቶክሲክ ህዝብ አይደለንም። የበደለንን ለትራንዚሽናል ጀስቲስ እናቀርባለን። የድሃ ደም አንበላም። ኤንድ ግላዊ የቁርስ ሰቀቀንም የለንም። እንደዛ ቢሆን አገራችን 13 ዓመት 13 ዓመት ሀገሬ ገብቻ አላውቅም። ቲፒኤልኤፍንም ስታገል ለውጥም መጥቶ ገብቻ አላውቅም። በፖለቲካ ነው ህይወቴን ያሳለፍኩት። ግላዊ የቁርስ ሰቀቀንም ምናምን የለንም። እኛ መጥፎ ህዝቦች አይደለንም። እዚህ አሁን አንዳንዶች ፖርትሬ እንዳደረጉት አብዲሳን ሲያገኙ ወንድም ጀዋር መሐመድ ወንድሙን ጠላት ምናምን። ጀዋር እንደ ማንኛውም የኢትዮጵያ ፖለቲካ ለሰራው ወንጀል ለፍርድ ይቀርባል። ልክ እንደ አሉላ ወይም ልክ እንደ ማንኛውም ሰው ልክ ትንግርቱም እንደሰራው ነገር። ከዛ በተረፈ የኦሮሞ ህዝብ አሁንም መረዳት ያለበት እኛ ከኦሮሞ ህዝብ ጋር የመጨረሻ ግባችን ሰላም ነው። ሲቪል ዋር አይደለም፣ ሰላም ነው። ኦኬ ብልጽግና ጦርነቱን ጎጇችን ድረስ ይዞት ስለመጣ ጦርነት ውስጥ ገባን እንጂ ከኦሮሞ ህዝብ ጋር በተለይ ኢንተርሚንግል አድርጎ ሰፊ ህዝብ የሚኖረው አማራና ኦሮሞ በጣም ኢንተርሚንግል ያደረገ ህዝብ ነው። አንዳንዴ ማይኖሪቲዎች ጠላት አድርገው በዛ ጫንቃ ላይ ሊሰሩ ይፈልጋሉ። አንዳንዴ የፖለቲካ ፍላጎታቸው ያልተሳካላቸው ሰዎች በፖለቲካ ኦሮሞና አማራ ኢንጌጅ ሲያደርጉ ራሱ ያንን ለማደናቀፍ ማይኖሪቲዎች ይመጣሉ። የፖለቲካ ፋክተሮች በጣም ብዙ ናቸው። ግን አንድ ነገር መታወቅ ያለበት ቢት ጀዋር ለፍርድ የሚቀርበው ኦር ቢኢት ሌላ ሰው ከኦሮሞ ህዝብ ጋር ግን ከጤነኛው የኦሮሞ ህዝብ ጋር የመጨረሻ ግባችን ሰላም ነውና ፖለቲካው በዛ መልኩ መታየት አለበት ብዬ ነው ማምኑ። የመጨረሻ ፖይንቴ ግን ምንድናት? ይኸውልህ there is a concept quote ምንድነው ፖለቲካል ሳይኮሎጂካል ፕሪንሲፕል የሚባላል እና አንዳንድ ጊዜ ቅድም እንዳልኩትኝ በፖለቲካ ውስጥ መራራ ነገሮችን ልታደርግ ትችላለህ። ያ መራራ ነገር ማይካድራ ላይ ቤታቸው እየተቀለመ መገደላቸውን የሚያውቀው ወንድማችን አሸተ ደምለው ሞስት ፕሮባብሊ ያንን ግድያ ትእዛዝ ከሰጠው ከጌታቸው ረዳ ጋር በፖለቲካ አንድ ላይ ለመቀመጥ ተገዶ ሊሆን ይችላል። አማራ ደሴት አይደለም ነው ኦር የአብይ አህመድና የጌታቸው ረዳ የ21st ሴንቸሪ the greatest animosity ልንለው እንችላለን አይደል ዮኒ? እንደ ጌታቸው ረዳ አብይ አህመድ ላይ ፖለቲካ ይሰራ የለም። ሞስት ፕሮባብሊ አሁንም በልቡ ሊጠላው ይችላል። የማያዋጣ መንገድ እዛ ስላጋጠመውም ሊሆን ይችላል። እነዚህ ሰዎች ተዋደዱም አልተዋደዱም የግዴታ ግን በፖለቲካ መነጋገር ካለባቸው ተነጋግረዋል። አማራው ይህን ስል የማርያም መንገድ እየከፈትኩ አይደለም። ልክ አሸተ ደምለው ከጌታቸው ረዳ ጋር እንደተነጋገረው ፖለቲካችን ቅድም አንተ ዮኒ ያለ ስጋት ይገባኛል፣ ወደ ክራይም ላውንደሪ ወደ ወንጀል እጥበት እንዳይገባ ተደርጎ በተለይ ከኦሮሞ ህዝብ ጋር መነጋገር አለበት። የኛ ፖለቲካ እስኬል ጋቢሳን አታናገረውም፣ በቀለ ገርባን አታናገረውም፣ ጸጋዬ አራርሳን አታናገረውም፣ ጀዋር መሐመድን አታናገረውም፣ ሽመልስ አብዲሳን አታናገረውም፣ አብይ አህመድን አታናገረውም። ጄኖሳይደር ነው። ኦኬ አዲስ የኦሮሞ ትውልድ ይምጣልኝ ነው እያልን ያለ ነው አይደል? አዲስ የኦሮሞ ትውልድ ደግሞ ማፍለቅ ያለበት ራሱ የኦሮሞ ህዝብ ነው። እኔ የግዴታ ከኦሮሞ ህዝብ ውስጥ የሆነ አንድ ሞኝ ኦሮሞ ጎትቼ ወይም ምናምን እና ለፖለቲካ ቁጭ በልና በቃ ክሪቲካል ማሳንቀሳቅሳል የአማራና የኦሮሞ ችግር ተፈታ ልለው አልችልም። ይሄ እኮ ሲሪየስ የሆነ ሚሊየንስ ኦፍ ፒፕል ኢንጌጅ የሚያደርግ የሀገሪቱን 84% ፖፕሌሽን ኮንቴን የሚያደርጉ ማህበረሰቦች ናቸው። መራራ ቢሆንም ሮዱ የፖለቲካ እሺ ልጨርስ ነው። የፖለቲካ ኢንጌጅመንት አይቀሬ ሊሆን ይችላል። ያ ማለት ግን የመድረክ ጥማት ኖሮ አይደለም። ሀቢባ ቤት እያሉ አንዳንድ ሰዎች እንደሚሳለቁት አይደለም። የመሳደብ ችሎታ ስለሌለ ነው በስድብ መልኩ አናስቀምጠው። እሱን በደንብ አንድ ላርግልን አልጠለውም። ያንተን እኮ ያልካቸው ነገሮችን ብቀበለውም የማልቀበለውን ደግሞ ልንገርህ። አሁንም የማልቀበለውን ልንገርህ። የአማራው ስጋት ትክክለኛ ነው። ጀዋርን አለ እንጂ የኦሮሞ ህዝብን አላ ነጥሎ መናገርና ህዝብን መናገር ይለያያል። አሁን ስለ ጀዋር የተነገረው ነገር ይሄን ባደረገበት አብሬ ቁጭ ካልኩኝ በአሁን ሰዓት የተሰራው ነገሮችን አሁን ብልጽግና ቢወርድና ጀዋር ቦታው ለቢገኝ የበለጠ እንደሆነ አንተም እኔም ሁላችንም እናውቃለን። መቼም እዚህ ጋር ያለውን ሰው በሙሉ ብትጠይቀው ጀዋር 100% አማራ ጠል ነው። ማንም ያውቀዋል።
ሲያሰማራው የነበረው ሲሰራው የነበረው ፖለቲካ በሙሉ ነፍጠኛ ያለ የጻፋቸውን ግባ ነው በሙሉ የአማራ ጥላቻ ነው። ምንም ሊቀይር የማይችለው ፖለቲካ ይዞ ነው የመጣው። ስለዚህ አሁን የተዳከመበትን የበሰበሰ ፖለቲካውን ይዞ መጥቶ አማራ ላይ ደግሜ ልጫን ሲል የአማራ ልጅ አልፈልግም ባናት ተተከል ማለቱ ውጤታማ ያደርገዋል እንጂ አያሳፍረው። ማን ሄደለት ሄደ ግን መድረኩን ጭራሽ በሱ ቆይ አንተ ቤት መጥቶ መጠየቅና ተለማምጦ መምጣትና እሱ ቤት ለምነግ መግባት ይለያያል። ከክብርም አንጻር እሱ ስተቱን አምኖበት እንኳን ይነወት አመደ ሚስቴክ ብዙ ስተቶች ሰርቻለሁ፣ ብዙ ነገር አብለሽቻለሁ፣ ይነወት ቻንሱን ስጡኝ ብሎ የአማራ ልጆች ጋር መጥቶ ኤክስፕሌን ቢያደርገው አትሊስት ምናልባት የምታሰጠው አስተያየት ሊኖር ይችላል። ግን ይሄ ዝምባን ቤት ገብተህ ቁጭ ብለህ ከስር እያየው ምናምን የአንተ መድረክ ስለተዘጋጀልኝ ተብሎ የሚባለው ነገር አማራ ማዋረድ ነው ብዬ ነው በግልጽ ምነግርህ። አንዲት ነገር ስለዚህ መድረክ ከተፈለገ ቪዩ 40 ሺህ ምናምን ከፈለግ አሁንም እደግመዋለሁ ሀቢባ ቤት ሄዶ መጫወት አይክን አንደርስታንድ ችግር የለውም። እኔ እንደ ፖለቲከኛ ትችቱን ወስዳለሁ። ግን ዮኒ ምን መሰለህ አሁን አንተ የሰጠኸውን ኮንስትራክቲቭ ትችት እና ስጋት እረዳለሁ። ለምንድን ነው የምረዳህ? አንተ የራስህ ቡድን ያለ ሰው አይደለም። ይሄ ፖለቲካል አፊሊዬሽን ሳይሆን ኦኬ ስሜትህን የገለጽከው እንደዚህ እንዳንተ አይነት አማሮችን ስሜታቸውን ማድመጥ አለብን። ግን በፖለቲካ ውስጥ አንድ መታወቅ ያለበት ነገር ይሄ የፖለቲካል ሳይኮሎጂካል ፕሪንሲፕሉ አንደኛ ኢንጌጅመንት ኢንዶርስመንት አይደለም። ፖለቲካ መራራ ኪኒን የሚዋጥበት አርት ነው። ብዙዎቹ ደግሞ ይሄንን አይረዱም ብዬ ሌክቸር እንዳላረግ ብዙዎቹ ፖለቲካን በቅጡ የሚረዱ ናቸው። ሜይ ቢ እኔ ደድቤ ከሆነ ሞር ለማንበብ እሞክራለሁ። አሁን ትንግርቱም ላይ የተጠቀሰው ይሄ ምናምን ጣት የተቀሰለው ልጨርስ ነው እኮ በቃ ለአንድ አርጌ እኮ ልተውልህ ነው እኮ አሁን ጨረሰ ፖይንቱን እኮ በደንብ በቃ ለአንድ ላርጋት ዮኒ። እኔ እኮ ሰው ቤትም መግባት ላቆም ነው። ተከትለውኝ ይመጣሉ፣ ያቋርጡኛል ምናምንና እኔና አንተ አንድ ቀን በሰፊው እናወራለን። ትንግርቱን ዛሬ ደውልና ነግረውና አንተ ራስህ ግሪል እንድታረገው ፈልጋለሁ። እንዴ በደንብ ነው የማረገው። ለምን ወንድምህ ነው ገብቶሃል። አሁን ለምን አይመጣም? ከስር ነው ያለ። ቆይ አንዴ ዘር ያዕቆብ አንዴ ሌላው በጥላቻና በፖለቲካ ኢንተረስት የሚያደርጉበት ኖሮና ግሪል ቢያደርጋቸው እንዴት ደስ ይለኛል። አሁን ችግሩ ምን መሰለህ? አማራው የራሱን ፖለቲከኞች አያበቃም፣ ምሁሮቹን ያዋርድ። እሺ ነው እኮ ለአንድ ላረግ ነው በቃ። ከዛ ተመሳሳይ ሀሳብ ሌሎቻችን ገባ ተመሳሳይ ነገር ስላለ እኔ ለአንድ አላቋረጣችሁም፣ መልስም አልሰጣችሁም፣ አላቋረጣ ይኸውልህ ዮኒ፣ በፖለቲካ ውስጥ አንዳንድ ጊዜ አንደኛ ኢንጌጅመንት ኢንዶርስመንት አይደለም ታውቃለህ። ሁለተኛ ፖለቲካ መራር ነው። አማራ ደሴት አይደለም። ችግሮቻችን ዘርፈ ብዙ ናቸው። ከትግራይ ጋር የፖለቲካ ጥያቄ አለን። ከኦሮሞ ድንበር ጋር የፖለቲካ ጥያቄ አለኝ። ባለፉት 60 ዓመታት በአጠቃላይ እኛ በፖለቲካው ዲስኮርስ ውስጥ ባለመሳተፋችን ከፍተኛ የሆነ የጥላቻና የፕሮፓጋንዳ ነገር ተሰርቶብናል። በተለይ አሁን ላይ የሀገሪቱን 84% ኮንስቲትዩት የሚያደርጉት የአማራና የኦሮሞ ህዝቦች መነጋገር መጀመር መቻል አለ። ያ ከአንተ ጋር ማስማማለህና በተወሰነ መልኩ ይቅርታ እንትን እምልህ ለምሳሌ ጌታቸው ረዳ ወዴት ነው ሄደው? ወደ አማራ ክልል አይደለ ሄዶ ልዩነቱን ልነግር ፈልጌ ነው። እሱ ሄደ እዛ የሚፈልጉትን ጥግ ድረስ ነግረውት በሚፈልጉት መንጎ አስረድተውት ወጥቶ የተናገረው ንግግርም ማየት ትችላለህ። ገባ? አሁንም መደረግ ያለበት ትንግርቱ ማድረግ የሚችለው የነበረው የራሱ መድረክ ላይ ጠርቶ ልክ እንደዛ ይቅርታ አስጠይቁ ምን አስደርጎ ያለውን ነገር ቢያንስ አድርጎ ቢያሳይ ኖሮ ዋ እንደ ስሙ ትንግርቱ ይሄ ነገር ተደርጓል ጌታቸው አምባሳደሩ ጋር መሆኑን ችግር እሱም በኋላ ነገር አንዲት ነገር እኔ ለአንድ ላርግና አምባሳደር ይዞ ነው ሄደ። እሺ እኔ ለአንድ ላርግ ችግር የለውም። እኔ እኮ ወልቃይት የኔ መሬት ነው። እኔ ቢመለስ የሄደው ማነው ገብቶሃል? የአማራው ልጅ አይደለም የት ሄደው ትግራይ ሄዶ ስለዚህ ነገር ሊያወራ ሊያስረዳው ሊያብራራለት ሄደው አይደለም። የአማራው ልጅ አይደለም። ኮሎኔል ደመቀ ዘውድም አይደለም፣ ሌላውም አይደለም። እነሱ ናቸው መጥተው ያንን ነገር ተረድቶ ኤክስፕሌን እንዲያደርግ መደረግ አለበት ብዬ የማስበው። አንተም መድረክ ቢኖርን ልንገርህ ይውሻ፣ አንተ ምናልባት አንተ ጀዋር አንተ ቤት መጥቶ የሰራውን ስህተት ሊያብራራልህና
ከዛ በኋላ እንዴት መፍጠር አለብን ብሎ ቢያወራ ነው ቢወራ ገስዋት ለአማራው ትልቅ ክብር ነው ብዬ ነው የማስበው። ትንግርቱም እሱ መድረክ አዘጋጅቶ የትንግርቱ ወይም የእሱ ግሩፖች አዘጋጅተው ያንን ጠርተው እንደፈለጉ እየጠየቁ በትክክለኛው መንገዱ ቢያስኬዱት ምን ይሆን ነበር ማለት ነው? የአማራው ክብር እንዳለ ተይዞ ከነ ክብሩና ከነሱ ስህተት ጭምር እንደሆነ ተይዞ ሰው ሊቀጥልበት ይችላል። ለዛ ነው ባይዘው ዮኒ የአማራ ልጅ እዛ ቦታ ያልተገኘው ነው። አይ እሱ 99% ማለት አሁን ነገ ቤት ሲከፈት ምናምን በምታየው ነው። ግን ዋናው ነገር ምንድነው አንተ የሰጠኸው አስተያየት አሁን ትንግርቱ ማምሹር ይሰማሃል። ትንግርቱ ሀሳቡ ጎጂ ከሆነ የሚያደምጥ ሰው ነው። በነገራችን ላይ ይሄ ትግራይ ላይ ጄኖሳይድ ፈጸመ ዩሪሻና ቋጫው እሺ ትንግርቱ ቢጠራው ጀዋር ይመጣል። ሞስት ፕሮባብሊ እንግዲህ ላይመጣ ይችላል። ግን ትንግርቱን እስኪ ኤቢሲ ላይ ጋብዘው ለአንተ የሚመስለው አሁን ትንግርቱ ጀዋርና ፔጀሌናና እንቡያይ ብለው ይመጣል አይመጣም? አሚን መምጣት አለበት ጤነኛ ሰው ከሆነ በሞስት ደፍን ላይ አይመጣም። እኔ ይመጣል ብዬ ቻሌንጅ እናርገው ይጠይቀው አሉላ ጋር ይሄዳል። እርግጠኛ ሆኜ እነግርሃለሁ። ኦኬ ግን ይሁን ይሄንን ነው ማወቅ ያለብን። ለአማራ ያላቸው ቦታና ለሌላው ያላቸው ቦታ ኮምፕሊትሊ የተለያየ ነው። የነ ጀዋር ፖለቲካ በደንብ ጠንቅቄ ስለማቀው በጉልበትም ተገናኝቼ ጉሮሮ ላይ ልቆም ያልኩ ሰው ስለማቀው ገብቷል። አሉላ ቢጠራው አሉላ ቢያዘጋጅ ጀዋር መሐመድ ይሄዳል። ምንም ችግር የለበትም። አጋረንቲዩ ትንግርቱ ቢጠራው ኖ ሌላ ቤት አንገናኝ እንጂ አንተ ቤት አልመጣም ነው የሚለው። እሺ ቴስት መደረግ አለበት። ባይ ዘ ወይ ቴዲ አማራን ቤት እንዲሄድ ቴስት መደረግ አለበት። ቴዲ ሐዋሳን ቤት እንዲሄድ ቴስት መደረግ አለበት። ጀዋር ቢኮዝ ጀዋር ፕሮቴክት ከሚያደርጉት ሰዎች ወጥቶ ኢትዮጵያውን መጋፈጥ አለበት። ኢትዮጵያው አንተን መጋፈጥ አለበት። አንተን ተጋፍጦ ከስር ሆይ ይሄንን ቀን ተናግሬያለሁ ሰዎች ቤት ገብቼ ይኸውልህ ጀዋር አንተን መጋፈጥ ካልቻለ በኢትዮጵያ ፖለቲካ ውስጥ ያለው ጉዞ ዴፊኒትሊ አክትሟል ማለት ነው። ቢኮዝ በማጭበርበር የኢትዮጵያን ኮንስቲትዩንሲ የጀዋርን ፖለቲካ ያወቀው ዩሪን እናንተ አይ ነው ግን እንዲህ ነው የሚያደርጋል። ግን አንድ ነገር ለአንድ ላርግና ፍላየሩን ይሁንና ጀዋርን ይሁን አሉላ ነውና እዚች ጋር ከአስኒ ጎን በጥንጥዬ ኢቨን እንኳን ፍላየሩ ላይ ራሱ ማየት ይችላል። እሺ ዘሪያ አንድ ነገር ለአንድ ላርግ ይኸውልህ ትልቁ ላይ አድርገውና ይኸውልህ አይኑ ትናንት እኮ እሱን እኮ ተናግሬ የወረድኩት መድረክ ላይ በጥንጥዬ ከመሐመድ አስሊ የሚባለው ልጅ ራጂ ምናምን እኩል ነው ያደረጋቸው። እንደው መታች አውርዶ እዚች ጋር በጥንጥዬ ነው እንደው የሚያስቀምጣ ክብሩን እንድታየው ነው። የሆነ ያደረገው ነገር ትክክል ነው ለማለት። እሺ ዛሬ ያቆብ አንድ ነገር ያንን ልነግርህ ፈልጌ ነው። አሁን ልነግርህ ትንግርቱ ቢጠራው አንተ ብትጠራው ጀዋር አይመጣም። እሺ አንድ ነገር እኔ ለአንድ ላርግና ለአንድ ላርግ ዮኒ ሳታውቁ ይኸውልህ ትላንትና ንግግር ለአንድ ላርግ ሀብታሙ ምንም መድረኩን እኮ ትውልበታል። ምንድን ነው የምረብሹኝ? በቃ አንድ ደቂቃ ስጡኝ። አንድ ደቂቃ በህይወታችሁ ዩሪ አሁንም እየነገርን ያለ ነው። የአማራ አብዛኛው ወንድምና እህቶች እየተባለ ያለው ልነግርህ ፈልጌ ነው። አንድ ነገር ጀዋር የማያደርገውን ነገር የአማራ ልጆች ሄዳችሁ አትሽለጥለጡ ነው። ይኸውልህ ዮኒ አሁን አንተ እሱ ወንጀለኛ ሆኖ የአማራ ልጆች ምክክር ተብሎ ከስር እታች አስቀምጦ በፎቶ ያልከውን እኮ እንዲሰራል እየተደረገ እሱን እላይ ሰቅለኸው የሚሆን ነገር የለም። እኔ አባሬ ገደል ከተቼላለሁ እያልኩ ነው። እሺ ልክ ነህ። አንድ ነገር ለአንድ ላርግ፣ አንድ ደቂቃ ብቻ ስጠኝ። ይኸውልህ ምንድን ነው ትላንትና ንግግሬን ስጀምር ፖስተሩን ሳየው የድሮ ሱዶ ፌዴራሊስት ቡድን መስሎኝ ነበር አይደል? ቅጂውን አላያችሁትም የተናገርኩትን ንግግር? ምክንያቱም አሉላና ጀዋርን አጉልታችሁ የፓወር ሃይራርኪው ትንግርቱን በጣም ከታች ሳየው ኦኬ ያ ሱዶ ፌዴራሊስት አይደለም ብዬ አልኩኝ። ግን የፓወር ሃይራርኪው ትክክል አይደለም ብዬ መድረኩን እንግዲህ 3 ደቂቃ ነው የተሰጠኝ። በ3 ደቂቃ ውስጥ ያነሳዋቸውን ሀሳቦችና ጥቅል ፖለቲካዎች ፈጣን ተናጋሪ ስለሆንኩኝም ጭምር ነው ያን ሁሉ ነገር ማስተላለፍ የቻልኩኝ። አይ ቲንክ በ3 ደቂቃ እዛ መድረክ ላይ የአማራን ሕዝብ ጥቅም የሚነካና የሚያዋርድ ነገር አስተላልፈናል ብዬ አላስብም። እኔ በፖለቲካል ኮንፍሊክት ውስጥ ኮሚኒኬሽን በሙሉ ሪፊውዝ ማድረግ ሳይኮሎጂካሊ ሕዝባችንን የሚጎዳል። ሁለተኛ ደግሞ ኦፖነንቶቻችን እኛ ላይ ፕሮፓጋንዳ እንዲሰሩ ተጋላጭ ያደርገናል። ስለዚህ መድረኮችን ጤናማ በሆነ መንፈስ መጠቀሙን
አትጥሉት። ከጠላችሁ ደግሞ እሱ ይመጣል ነው። አሁን እኮ አንተ ያልገባ እሱንማ ቻሌንጅ አደርግልሃለሁ እኔ ለትንግርቱ ይሄን ቻሌንጅ እሰጠዋለሁ አልኩ እኮ። ከዚህ በላይ ምን ላድርግ? ግን ያልገባችሁ ነገር ወንድሞቻችሁን ስትተቹ አሁን እኔ 3 ደቂቃ እዛች ቤት መግባቴ ከጎረበጣችሁ ደግሞ አንተን አይደለም ኧረ ሌሎቹ ከጠላትነት መንፈስ ብዙ ፕሮፓጋንዳ ያን ያህል ያንተ አልጎረበጣቸውም። አንዴ ልንገርህና እንትን እንበለው ፕሊዝ። ሌሎች ማውራት ስላለባቸው ጨርሻለሁ። ቀጥሉ። በቃ ላድምጥህና አንተን ላድምጥና እኔ ልውረድ። እሺ ልንገር ምን መሰለ እንዳልኩ በመጀመሪያ በፒክቸሩን ብታየው ያስቀመጡበት ቦታ ኮምፕሊትሊ የምታየው ነገር ነው። መቼም አማራ ልጅ አስተዋይ ነው ብዬ አስባለሁ። ሁለተኛ ጀዋር ቢጠራ አስታውሳለሁ ታማኝ በየነና አብይ የዛኔ የሳክሱ ጊዜ ታማኝ በየነንና ጀዋርን አንድ ላይ ራት ቁጭ ብለው እንዲበሉና እንዲወያዩ ብሎ መሰጅ አስተላለፈ። ምንድን ነው ያለው ጀዋር? እራቱንም አልመጣም። ሁለተኛ ምንድን ነው ያለው? እኛ እኮ ጨርሰናል ጦርነት፣ እኛ እኮ ጨርሰናል ትግሉን፣ ከጨረስን በኋላ ነው እንዴ ተመካከሩ የምትለም ብሎ ታማኝን በንቀት ያደረገበት መድረክ ነው ያለው። የሚረሳ ነገሮች አይደሉም። የጀዋር ትቢትና ንቀቱን ማስተንፈስ ይቻላል። ኢትስ ኖት ሃርድ። እድሉን አለመስጠት ነው። እድሉን እየሰጣችሁ ግን ምን ታረጉታላችሁ? እላይ ከመጣም እድሉ እታች ተቀምጦ እንዲያወራ የማድረግ ካልሆነ በስተቀር ገስዋት እሱ እንደፈለገ እያረገ እየተጫወተበት እየናቀ እንዲያረገ ምን እያረገ እንዲሄድበት ታረጋላችሁ ነው። ይሄ ደግሞ ትክክለኛ አማራነት ይመስለኛል። አያደርገውም። ትንግርቱን ቻሌንጅ አደርገዋለሁ ብለኛል። አደራ መልሱን እፈልጋለሁ ካንተ። እውነት ትንግርቱ ቤት አንተ እያልክ ያለው እሱ ቻሌንጅ አደርጋለሁ፣ ግን አንተ እያልክ ያለው አሁን ከኦላ ልጆችም ጋር ትነጋገሩ አይደል? የኦላ ልጆች ይኸውልህ ምን መሰለህ መጥተው ቤት ለምነው ገብተውና ሄደ እዛ ተሽለጥልጠ የሚሆን ነገር የተለያዩ ናቸው። አብዛኛውን ጊዜ ያየሁት እነ ዘርዓ ያዕቆብ ጋር ያየሁት እተቻቸዋለሁ ነው ያውቃሉ፣ እተቻቸዋለሁ። አብዛኛውን ያየሁት አምጥተው የእነሱን ኢንፎርሜሽን ሙሉ ለሙሉ ቻሌንጅ እያረጉ በደንብ እያረጉ የእነሱን ምን አይነት አስተሳሰብ እንዳላቸው ኢንፎርሜሽናቸውን የሚቀበሉ ናቸው። የጀዋር ፊት ለፊት የተቀመጠ ነው በዶክመንት በምን የሚታይ ነው። እንዲያውም እነሱ አሁን ለምሳሌ እነሱ ሲያደርጉት የገደለው ሰውዬ ወንጀል ይቀንሳል። ዋና አማራዎች ቤት ሲገባ ሌሎች አማራዎች ሲያደርጉት ምክክርና ክርክር የተለያየ ከጠቀማችሁ በዚህ መንገድ በጣም ከልብ ያመሰግናለሁ። አክብረ ስላዋራህ ብሪሊየንት መድረክ ነበር። ቴንክ ዩ። መልካም እኛ ሩቅ ሀገር ነን እናውራ። አሁን ተረኛው ዳኒ እኔ ግን አማራ ዘርዓ ያዕቆብ አልተነፈሰም። ሶሪ ቪዲዮ ነው ያሳየው። ይቅርታ አጠር አድርጋችሁ ፕሊስ። እኔ ሜል ስላለብኝ በጣም ይቅርታ። ነገ በሰፊው እመጣለሁ። አብዛኞቹ ስለተናገሩ እኔ ብዙ ደቂቃ አልወስድም። እኔ እንትን ታደርጋላችሁ። እኔ ምንድን ነው ይኸውላችሁ፣ አንደኛ ጌታቸው ረዳ አሁን ባለው ፖለቲካ የምስራቅ አፍሪካ የአብይ አህመድ አማካሪ ነው፣ ሚኒስቴር ፖዚሽን ነው ያለው። ስለዚህ በሁሉም ቦታ ይመጣል። መተከልም ሊመጣ ይችላል። ኤኒቲንግ ምስራቅ አፍሪካ ጂኦፖለቲካ ስበት ያለው ቦታ ላይ መምጣትም አለበት፣ ግዴታው አማካሪ እስከሆነ ድረስ። የመጣውም ደግሞ እዛ ወልቃይት ላይ ሲመጣ የመጣው በጂኦፖለቲካ አስታኮ ነው እንጂ የመጣው ህወሓትን ወክሎ አይደለም። እዛ የመጣው መንግስትን ወክሎ የመጣው አብይ አህመድን ወክሎ ነው። አብይ አህመድ እዛ ስለማይመጣ ልኮት ነው የመጣው። በዛ በመጣው መድረክ ደግሞ ቅድም እነ ሳሚ በስነስርዓት ገልጾታል። እሱ ምንም ብዙ እንትን አለ። ሌላው ምንድን ነው ፍላየሩ የወጣውን ፍላየር አይተን ፓርላሜንታሪ ነው የሚለው። እንደውም እሱ ሲናገር ጀዋር መሐመድ ሲናገር ይህንን ዝግጅት ያዘጋጀንበት ምክንያቱ ትክክለኛ ምክክር ኮሚሽን ሳይሆን ትክክለኛ ምክክር በብሔር ብሔረሰቦች ዘንድ ለማሳየት ብሎ ነው መድረኩን የከፈተው። ስለዚህ አሁን ቅድም ዩሪ ያለው ምክክርና ክርክር የተለያየ ነው። ባይዘው ትናንትና ትንግርቱ የሄደው ምክክር ሊያደርግ ነው እንጂ ክርክር ሊያደርግ አይደለም። አሁን ለምሳሌ የሆነ ለምሳሌ ከኦሮሞ ብሔርተኞች ጋር ከትግራይ ብሔርተኞች ጋር ሊከራከር ይችላል። ያ ክርክር
ማንኛውም መድረክ ላይ ቴዲ ሐዋሳ ቤት ዮኒ ማኛ ቤት እንከራከራለን። ሁሉም ቦታ ያ ክርክር ለምሳሌ አሁን እንደዚህ አርጋል ያ ክርክር። ምክክር ግን የተለያየ። ትናንትና የተደረገው ክርክር ምንም ነገር የለው። አሁን ለምሳሌ በምንድነው አንድነት የመጣው ራሱ አይነግርም። ስለ ጽምዶ ነው ሲያወሩ የነበሩት፣ ስለ ኤርትራ ፖለቲካ ነው ሲያወሩ የነበሩት። አንድ ላይ ሆኖ እንደውም ልክ የጋራ ነገር እንዳላቸው ጀዋር መሐመድና የአማራ ፖለቲካ የጋራ መድረክ ነው ባይዘው ኢቨን ከኦሮሞ ውስጥ ራሱ ከአርሲ ፖለቲካ ጋር የአማራ ፖለቲካ ብዙም ወዳጅም አይደለም። መቼም ዮኒ ታውቃለህ፣ እዛ አርሲ ላይ ብዙ የሚደረጉ ነገሮች አሉ። ገና ግልጽ ያልወጣ ኢትዮጵያዊነትን ተቀብሎ አላተቀበሉም ሌላ ነገር ነው። እስካሁን ኢትዮጵያ ተጭኖብናል ብሎ ያስባል። ይሄ እሱ ብቻ አይደለም፣ ጀዋር መሐመድ ራሱ የሚለው ነገር ባይዘው እሱ ብቻ የእሱ ተከታይ አስሊ የሚባለው ልጅ የሚለው ነገር ኢትዮጵያ ተጭናብናለች ብለው ነው የሚያስበው። ስለዚህ የኢቨን የአርሲ ፖለቲካ ገና ምስራቅ ስፔሻሊ ምስራቅ አርሲ ላይ ያለው ያልገራ ፖለቲካ ነው ያለው። ስለዚህ ይሄንን ፖለቲካ ሳትገራ ዝም ብለህ ተነስተህ ትናንትና ከኦሮሞ ልስብ ጋር አይደለም የተነጋገርከው ሙሉ መድረኩን የመሩት ከስርም ታፕታፕ ሼር ኮፒ ሊንክ ሲያደርጉ የነበሩት የና አስሊ የሚባሉት ልጆች እዚህ ያሉት ልጆች ናቸው። ሞስትሊ የአርሲ ኦሮሞዎች ናቸው እንጂ ከሌሎች ኦሮሞዎች ጋር ተነጋገር ገስ ከአርሲ ኦሮሞ ጋር ሄደህ ተነጋግረህ ፖለቲካ ሰርተህ ልፈጣች የሰራው ፖለቲካ ግን አነስተኛ አውራ ከተባለ የአማራን ህዝብ ጠቅሞታል ካልከኝ አልጠቀም ገስ እንደ ግለሰብ 65000 ኮይንስ አርጎ አግኝቶ ሊሄድ ይችላል። እንደ ግለሰብ የስ አግኝቷል፣ ኮይን አግኝቷል። ከዛ ይዘለለ ግን የአማራን ፖለቲካ ግን አዋርዶት ነው የመጣው። ጀዋር መሐመድ አሁን ለምሳሌ አሉላ ሰለሞን ሄደው የራሱን ሐሳብ ተናግሮ መናገር ያለበትን በስነ ስርዓት አስረድቶ ክርክር ገጥሞ ነው የወጣው እንጂ ምክክር አድርጎ አይደለም የወጣው። በእኛ ዘንድ ግን ስታየው ግን ትንግርቱ የፖለቲካ የበላይነት ተወስዶበት ሁላ ነው የመጣው። ባይዘ ሄዶ እንደ ሕፃን ልጅ ጀዋር መሐመድ አድሉን ስጠው ለሱ እያለ ጀዋር መሐመድ እየፈቀደለት እየተናገረ እንግዲህ አማራ እንግዲህ ትልቅ ህዝብ ነው እያለን ቁጥራችን ማጆሪቲ ነው እያለን ከኦሮሞ ፖለቲካ እንበልጣለን እንጂ አናንስም እያለን ትናንትና ተዋርደን የመጣ ነው። ምንድነው የምታወሩት? የምን ጥሩ ነገር እንደተደረገ አድርጋችሁ ነው ፖለቲካም አንደርስታንድ አላደረኩ። ሌላው ፍትህን እያወራን አይደል? ከአብይ አህመድ ጋር ምክክር ኮሚሽን እንደማንቀበሉላ ጀዋር መሐመድ ጋር ምክክር ኮሚሽን ልንቀበል አንችልም። አብይ አህመድ እኮ ኦልሬዲ እኮ እየገደለ ለምጄዋለሁ፣ ባይዘው ግድያ ለምጃለሁ በአብይ አህመድ። ይሄ እኮ እንዴት እንደሚገልኝም አላውቅም። ይሄ በድሮን ቢደበድበኝ ይሄ እኮ ሊያርድ ነው የሚመጣው። ስልጣን ሳይዝ የአማራን ህዝብ ሙልጭ አድርጎ ያሳረደ ግለሰብ ስልጣን ቢይዝ ደግሞ የት እንደሚደርስ። ስለዚህ ትናንትና ያየሁት ኦቨርዋል ጀዋር መሐመድ የኢትዮጵያ ንጉስ ሆኖ የመጣበት ኢትዮጵያኒስት እንደውም አስመስሎ ደንበኛ የሜጫ ፖለቲካ የሚያራምድ የአርሲን ፖለቲከኛ ኢትዮጵያዊ አድርጎ ስሎት ነው ያስመጣው። መድረኩ የማን ነው ካላችሁ የአርሲ ኦሮሞች ነው መድረኩ። ስለዚህ ሀቁን ተነጋግረን ነው እና ፍትህም ደግሞ ከሆነ አንደኛ የወጣንበት የፍትህ ጥያቄ ነው። የፍትህ ጥያቄያችን ከማን ነው የምንጠይቀው? እኔ አብይ አህመድ ብቻ አይደለም የምጠይቀው። እዛ ውስጥ የነበሩትን ሰዎች አስል የሚባለው ልጅ ራሱ እኮ የአማራ ህዝብ ላይ እኮ ሲቀሰቅስ የነበረ ነው። ራጂን አላውቅም። ሌሎቹ ግን ኢቭን እዛ ላይ አንደኛው የመጣው ግለሰብ መሐመድ ባይዘው ይውላችሁ ትናንትና ሁለት ቦታዎች ላይ ፖለቲካ ተሰራ። አንደኛ ወሎ ላይ በጣም መልካም ልጅ ነው እውነት እሱን አላውቅም። ብዙ ጊዜ አይቼዋለሁ። ጎበዝ ልጅ ነው። ፖለቲካ ያለው ተጨፍጭፍ ያለው ብዙ ነገር ደርሶብኛል የሚል ፍትሃዊ የሆነ ልጅ ነው እውነት ለመናገር። አሁን ግን ሌሎቹ ካመጣልኝ ግን ይሄ መሐመድ የሚባል እሱን ራጂን አላውቀውም። ብዙ ፖለቲካ አውቀዋለሁ ግን አይተዋል። የአማራ ልጆች ካላችሁ ብሎ እኮ ነው የጠየቀውላ። መሐመድ አሁን ይኸውልህ ትናንትና የተሰራው ፖለቲካ ሁለት ፖለቲካ፣ አንደኛ ወሎ ላይ እና ጎንደር ላይ ነው የተሰራው። ወሎ ላይ በጣም ክርስቲያን የሆነው ልጅ ማለት ነው። መሐመድ የሚባለው አንደኛ የሃይማኖት ፖለቲከኛ ነው። ብሔርም አይደለም ኢትዮጵያዊም ብሎ አይመጣም። ሃይማኖትና ሃይማኖት ብቻ የሚያራምድ ፖለቲካ እሱን ይዞ መጥቶ ትናንትና ወሎን ሲከፋፍሉ ነበር የነበሩ። ትናንትና ወሎን ከአማራ የመነጠል ስራ። ሁለተኛ ጎንደር ላይ ነው የተሰራው ሰሊጥ ፖለቲካ ብለው መጨረሻ እንደውም ምን አለው መሰለህ እዛ ንግግር ላይ ትንግርቱ ታውቃለህ አንተም ራሱ አለ which is that means ትንግርቱና እሱ እንደውም እንደሚነጋገሩ አድርጎ ነው ፖለቲካሊ ሰርቶት የመጣው። yes ይሄንን ንግግር ኤቢሲ ቲቪ ላይ በስነ ስርዓት የሚሰማ ንግግር ነው። ባይዘው ይሄ ሰሊጥ ነጋዴ ስኳድ ምናምን የሚል ፖለቲካ እዛ እነ ትንግርቱ ይሰሩታል። ይሄን ፖለቲካ በስልክ ሰኔ አሁን ምንድነው እያወሩ ያሉት የሚለው ራሱን ይችላል። ስለዚህ እውነቱን እናውራ ከተባለ እኔ አብይ አህመድ አራጅ ነው፣ ገዳይ ነው። ሌላ ሁለተኛ ገዳይ ግን አናማረጥ። እኔ እንደውም ገዳይ ከሆንክማ ይሄኛው እየገደለ ይቀር። አትሊስት የበድሮን እኮ ይሄ እኮ ሲገል እኮ ቢላ ይዞ ነው የሚመጣው። አራጅ ቡድን ነው ይሄ። ኢትዮጵያዊነትንም የማይፈልግ ሊበትን ከአብይ አህመድ በለጠ እኮ ይበትናል። አብይ አህመድም አራጅ፣ ይሄ አራጅ ግን በአራጅ እናወዳደር ከተባለ ሌሎቹ የገቡት ምክክር ኮሚሽን ላይ እንደምንነቅፋቸው ሁሉ ምክክር ኮሚሽን አማራን ተወክሎ አይደለም አሁን የመጣው። እዛ እንደምንሞግታቸው ሁላ እዚህ ላይም ቲክታክ ላይ መጥቶ የምክክር ኮሚሽን አይነት ነገር አድርጎ ምክክር ብለው መጥተው እሱንም በስነ ስርዓት ማውገዘ ካለበለዛማ
ደብል ስታንዳርድ እያደረገ አንደኛውን ጥሩ አንደኛው መጥፎ እያደረገ እና በዛ ልክ መኬድ የለበትም ብዬ አስባለሁ። ጨርሻለሁ በኔ በኩል። ክበርልኝ። እንደሱ አጠራ አድርጋችሁ መናገር አንድ ነገር ማሳየት ትችላለሁ። አንድ አፍታ እናንተ አንደኛው በቪዲዮ ስለሆነ ቅድም ወጥቼ ነው እኮ ነው የገባሁትኝ። ሲስን ቀድማቸዋል እንድታዩት ነው። አንደኛው የገባው ልጅ ማን ነው የሚለውን እንድታዩት ነው ምን አይነት ልጅ እንደሆነ ሰው አንደርስታንድ ማድረግ ስላለ ባይ ዘ ወይ ይሄን ቪዲዮዎች ብዙ ሰው አላየውም። ይሄ ቪዲዮ በስነ ስርዓት ወራ ኢትዮጵያ ማለት ቤተክርስቲያን ነው። ወራ ኢየሩሳሌም ኢትዮጵያ ማለት ቤተክርስቲያን ነው። ወራ ኢየሩሳሌም አካቲ ውዱ ተሰንሰላ የጁ ኢትዮጵያ ማለት ቤተክርስቲያን ነው። ቤተክርስቲያን ማለት ኢትዮጵያ ነው። ወራ ኢየሩሳሌም እምዬ ምልልክ እናት ሽልብዳህ የነን እምዬ ምልልክ እምዬ ምልልክ ወይም ደግሞ እናሽን ነው የሚበዳልሽ ጀናኑት እምዬ ምልልክ አየሽ ኢትዮጵያሽ የእኛንን የበዳ ነው እንላለን። እንደዚህ ነው ኢትዮጵያ የምትሉት እንደዚህ ነው። እኛ ምንበዳ እንደዚህ አየሽ ዲያስፖራ የቆምጤ ዲያስፖራ አያችሁ እንደዚህ ነው ምንበዳላችሁ። እምዬ ምልልክ አንድ ሃይማኖት፣ አንድ ሀገር፣ አንድ ባንዲራ እንደዚህ ነው የምንቀዳደው ማለት ነው። እኛ አፋችሁን አትክፈቱ ዝም ብላችሁ አያችሁ። ይታያችኋል ወራ እምዬ እንደዚህ ነው ግጥጥልሽ ምናወጣ ኢትዮጵያ ማለት ቤተክርስቲያን ነው። ጀዋር ይታሰርልኝ ጀዋር ይቀጥልልኝ ጀዋር እና ሽልብዳሽ ምን አባሽ ስለሆንሽ ነው እንጂ ኢትዮጵያ ሁሉ የምትዩ ምን ስለሆንሽ ነው። እንደዚህ ነው ቂጥሽን ነው የምበዳ ኢትዮጵያሽን እንደዚህ ይታይሻላ ግጥጥልሽ ነው ምናወጣ በቃ ኦሮሞን ጠልታ ቀደም ሳሳይ ነበር። ከተወሰነ በኋላ አንድ ነገር ላሳየና ልጨርስ። እችንም ደግሞ የትንግርቱን ደግሞ ይሄ መታየት ስላለበት ባይ ዘ ወይ አብዲ ኢሌን ሲያመሰግንበት የነበረው ንግግር ይሁን አንዴ ወደ ሲስተም ለማጥፋት ነው የተፈለገው። ይሄንን ነው በጣም ፖዚቲቭ የሆነ አመለካከት ያለኝ ለክልሉ መስተዳደር በተለይ ለፌደራል መንግስትም እንደዚሁ ምስጋና ነው ያለኝ በጣም። ከዛ ውጪ በክልሉ ፕሬዝዳንት የተደረገልን ገለጻ ኢትዮጵያዊነትን የህብር ሀገር አድርገው ኢትዮጵያዊነትን አጠቃላይ ኢትዮጵያ ማለት እዛ የአብዲሌ ካድሬ ሆኖ ነው። በኋላ አኪላ በስነ ስርዓት ሄደበታል። ታንክ ዩ ዮኒ። እሺ ታንክ ዩ አማራ ወደ አንተ እንምጣ። ታፕ እያደረጋችሁ ቤተሰብ ሲስ ቀድመሃለሁ እኮ ወርጄ ነው እኔ። ቆይ አይ ብዙ አላወራም። ይሄ actually have to live in 10 minutes እና ብዙ አሳጥሬ ልናገር። አብዛኛው የተባለውን ነገር አልደግምም። ታንክ ዩ ዮኒ ስላስገባኝ። አይ ቲንክ እንዲህ አይነት ክርክሮች ከዚህ በፊት ነበሩ አስታውሳለሁ። አርበኛ ዘመነ ካሴ አንድ መድረክ ላይ ተገኝቶ ነበር። ዩሪ ከወረድክ በኋላ ቪው ስለጨመረልን እናመሰግናለን። በድምፅ ቀርጾ የላከው መልእክት ነበረ እና በዛም ጉዳይ ላይ እንደዚሁ አይነት መጨቃጨቆች ነበሩ። ምክንያቱም መድረክ ስለተገኘ ብቻ ሁሉም የተከፈተው መድረክ ውስጥ ዘለህ አትገባም። ፖለቲካ ለመሸጥ ሲባል ፖለቲካ ገበያ ነው። አዎ ልክ ነው። ፖለቲካን የትም ሄደ መሸጥ አለብህ፣ ልክ ነው። ግን የትም ሄደ መሸጥ ሲባል የምታተርፍበት መድረክ ነው መሆን ያለበት እንጂ ዝም ብሎ የትም ስለተባለና መድረክ ስለተገኘ ብቻ ዘው ብለን ገብተን ተበልቶ መውጣት ከስሮ መውጣት አለ እና እዛ ውስጥ የሚሳተፉት እነማን ናቸው? አጀንዳው ምን አይነት ነው? የአጀንዳ መረጣው ላይ ተሳትፈሃል ወይ? ይሄ የፓናሊስቶች እነማን ናቸው? አሁን እንደዚህ አይነት ሰው ጋር አሁን አጼው እንዳሳየን ሰው ጋር መገኘት ጊልት በአሶሲዬሽን የሚባል ነገር አለ። በነገራችን አንድ መድረክ እኮ መምረጥ ያለብህ አንተ እዛ መድረክ ላይ በተገኘበት ወይም ደግሞ አንተ ባለህበት መድረክ ውስጥ እንዲህ አይነት ባለጌ ሰዎች የሚሳተፉ ከሆነ አንተ የትኛውን መድረክ እንኳን መምረጥ እንዳለብህ የማታውቅ ወይም ደግሞ የትም ዝም ብለህ የተጎተት ከምትሄድ ተራ ያልገባ ፖለቲከኛ ተደርገህ ልትሳል ስለምትችል ነው። አሁን ለምሳሌ እዚህ ቲክታክ ላይ አሉ አይደለም፣ የምትመርጡትና ማትመርጡት ቤት አለ አይደለም። ዝም ብሎ ስድድብ ያለበት ምን ያለበት ቤት አትገቡም።
ለራሳችሁም ክብር ስለሚኖራችሁና የስድቡ አካል መሆን በዛ መልኩ መታየት አልፈልግም ስለምትሉ ማለት ነው። አሁን ይሄ የሚቀርበው ትችት ትንግርቱ ላይ ፐርሰናሊ እኔ እንደዛ እንዲሳል አልፈልግም። ግን ትንግርቱ እዛ ላይ የተገኘው እንደ ኤቢሲ ጋዜጠኛ አይደለም። እኔ የማየው እንደ ኤቢሲ ጋዜጠኛ ወይም እንደ አንድ አስተያየት ሰጭ አይደለም። ከዚህ በፊት የሰጣቸው አስተያየቶች አሉ ብዙ በራሱ መድረክ ላይ የሚናገራቸው እነሱን አንስቶ የተናገረ ሰው የለም። ትንግርቱ እዛ መድረክ ላይ ግን የተሳለው የአማራ ተወካይ ተደርጎ ነው። አብዛኛውም ሰው የተበሳጨው እናንተን ያለው የአማራ እንደዛ አድርጎ ፐርሲቭ ስላደረገ እንደዛ አድርጎ ስለተቀበለው ነው እንጂ የትንግርቱን ፐርሰናሊቲ ወይም ደግሞ እሱን የማጠልሸትና የመቀበልና ያለመቀበል አድርገን አንየው። ስለዚህ ምንድነው የተደረገው ካላችሁ ስህተት ተሰርቷል። የመጀመሪያው መድረክ መረጣ ነው። አንዳንድ መድረኮች ላይ ከመገኘት በላይ አለመገኘትህ ትልቅ ፖለቲካ ይሆናል። በነገራችን ላይ እዚህ መድረክ ላይ ማልገኘው እዚህ መድረክ ላይ አንደኛ እዚህ መድረክ ላይ ያሉ ሰዎች የኔን የፖለቲካ ፍልስፍና ማይጋሩ የኔን ቫልዩ ማይጋሩ ብዙ ነገሮች ነው እኮ የምታየው። ፖለቲካንም ስትሸጥ እኮ ፐርሰናሊቲህን ነው አብረህ የምትሸጠው፣ የትግልህን መልክ ነው አብረህ የምትሸጠው፣ የህዝብህን ቫልዩ ነው አብረህ የምትሸጠው። እንደዚህ አይነት ከዚህ በፊት አሁን እንደተናገረው አይነት እሱን ተወከሽ የጃዋርን ቅድም ብዙ ነገር ተናግራችኋል። ከዚህ በፊት ጃዋር ያላደረገው ያልሰራው ከዚህ ልጅ የበለጠ ዘግናኝ የሆኑ ነገሮችን በፖለቲካ ቋንቋም ሆነ በግልጽ ቋንቋ የተናገራቸው ነገሮች አሉ። እንደዛ አይነት መድረክ ላይ ባለመገኘትህ ህዝብህን ነው የምታከብረው። በነገራችን ላይ በዚህ መድረክ ላይ አልገኝም ብለህ ቪዲዮ ብትሰራ የበለጠ ታተርፍበት ነበረ። በመገኘትህ ግን የበለጠ ሌሎች ነው እንዲያተርፉ የተደረገውና እሱ ስህተት ነው። እና አሁን አምሹር እንግዲህ ከእያንዳንዱ ፕሮጀክት አሁን ይሄን እንግዲህ ተወያይተንበት ነው እንዳለው ልክ በኤቢሲ ቲቪ ደረጃ በቦርድ ደረጃ ወይም በምን ደረጃ ተወያይተንበት ነው የመጣ ነው ካለ አሁንም ይወያዩበታል ብዬ ተስፋ አደርጋለሁ። ምን አተረፍን ከዚህ በመሳተፋችን ትርፋችንና ኪሳራችን ምንድነው የሚለውን ይወያዩበታል ብዬ አስባለሁ። እኔ መድረኩን ሙሉ እንደተከታተለ ሰው እያንዳንዷን የሚናገሯትን ነገር ባንክሮ እንደተከታተለ ሰው እና ዝምብ አሁን በወፍ በረር ማለት ነው። ኦኬ ከዚህ መድረክ ምን አገኘህ ቢባል ጃዋር ማዕከላዊ ሴንተሪስት የሆነ ብዙ ጽንፈኛ የሆነ አመለካከት ያላቸውን አካላትን አንድ አድርጎ ማወያየት የሚችል በሳል ፖለቲከኛ መስሎ የታየበት አንድ ሌሎቹ ደግሞ ይሄ የኦሮሞ ራጅም ይባለው ልጅ ለምሳሌ እንዴት አሰላለፉ እንዴት መሰላችሁ? የኔን አረዳድ ልናገር ይሆን ጃዋር እንደ ኦሮሞ አይደለም አክት የሚያደርግ የነበረው። ያው በኦሮሞ ፖለቲካም ላይ ኮሜንት ይሰጣል፣ በአማራውም ላይ ኮሜንት ይሰጣል፣ በኤርትራ ላይ ኮሜንት ይሰጣል። ጃዋር ሁሉንም አቃፊ እዝልክ እንትኑም ላይ እንዳያችሁት ትልቅ የሁሉም እንትን መስሎ ይታያል። ራጂ የኦሮሞን እንትን ያንጸባርቅ ነበር። ራጂ ከተናገራቸው ነገሮች አንዱ ማስታወሰው ምንድነው ፊንፊኔ የኛ ነው የሚለው ራጂ ፊንፊኔ የኦሮሞ ነው የሚለው እዛም ላይ የተናገረው እንደው ምንድነው ያለው ፊንፊኔ ከዚህ በፊት ህዝብ ተፈናቅሎ ከተማ የተሰራበት ቦታ ስለሆነ የኛ ጥያቄዎች አንዱ እሱ ነው ይላል። ይሄንን ጃዋር አልተቃወመም። እዚህ ላይ ምንም አይነት አስተያየት አልሰጠም። አሉላ ሰለሞን የተናገረው ምንድነው ቲፒኤልኤፍ ወደ አዲስ አበባ እንዲሄድ አልፈልግም ይላል። ቲፒኤልኤፍ አዲስ አበባ መሄድ ካልፈለገ የት እንዲሄድ ነው አሉላ የሚፈልገው? ግልጽ ነው። ራያና ወልቃይት እንዲሄድ ነው የሚፈልገው ማለት ነው። ራያና ወልቃይት ሄዶ ምክንያቱም ራያ ወልቃይት አካባቢ ያለውን ትግል የገለጸበት የራሱ አገላለጽ አለው። የትም አካባቢ ሁሉም እየተነሳ እየታጠቀ ዘብ እያለ ምን እያለ እንትን ሲል እዛ አካባቢ ያለውን ትግል የማጠልሸትና ወደ አዲስ አበባ ደግሞ አለመሄድ መፈለግን ነው ያንጸባረቀ የነበረው። ግልጽ ነው። ቴክ አዌይ ማለት ነው። ወደ ትንግርቱ ስንመጣ ትንግርቱ ጋር የነበረው ምንድነው ሁለት መልክቶች ነው ያገኘሁት ከትንግርቱ። አንዱ ጽምዶን እንደንግፋለን ነው የሚመስለው አነጋ በግልጽ በቃ እንትን ባይለውም ከማን ጋር እንደምንሰራ መንግስት ሊነግረን አንፈልግም ካልክ ከማንም ጋር ለመስራት ሬዲ ነህ ማለት ነው። ወይም ደግሞ በግልጽ በዚህ መርሆች ምክንያት ከነዚህ አካላት ጋር አልሰራም ብለህ እስካላስቀመጥክ ድረስ ፖለቲካ ስለሆነ ሰው የሚወስደው ምንድነው ከማንም ጋር ለመስራት ሬዲ እንዲሆንክ ነው አንደኛው። ሁለተኛው መልእክት ደግሞ የአማራ ፖለቲካ ተሽኮርማሚ ተለማማጭ ዛሬም ራሱን ኤክስፕሌን ማድረግ ያለበት ዛሬም በቃ ወጥቶ ነፍጠኛ አይደለንም እኛ ገዳይ አይደለንም እኛ እናንተን ለማጥቃት አይደለም እንመጣው። ይሄ ምንድነው ደብል ቪክቲማይዜሽን ወይ ደግሞ ሰከንደሪ ቪክቲማይዜሽን ይባላል። አንድን ሰው ከበደልከው ካሳደድከው ከጨቆንከው በኋላ የጨቆነኝና ያሳደደኝ እኮ እንዲህ ነው ብሎ ስላሰበ ነው የገደለኝና ያሳደደኝ ነፍጠኛ አማራ ተስፋፊ ብሎ ስላሰበ ስለሆነ
ስለዚህ አለመሆኔን ልንገረው ብለህ ድጋሚ ራስህን ሁለቴ ቪክቲም ታደርጋለህ ማለት ነው። አንደኛው የበደልህን ትረሳና ለበዳይህ ኤክስፕሌን ታደርጋለህ። እንዲህ አይነት እንትን መቆም አለበት። ያለነው የብሔርተኝነት ፖለቲካ ውስጥ ነው። ብሔርተኝነት ደግሞ የራስን ጥቅም ሴንተር ያደረገ ፖለቲካ ነው የምታራምደው እንጂ ሌሎች እንዲቀበሉ፣ ሌሎች እንዲገዙ፣ ማን ነው የአማራን ፖለቲካ አውሬ ነው ብሎ የሳለው? ሌሎች ጥያቄያቸውን በግልጽ እንዳስቀመጡት አሉላ በግልጽ ነው ያስቀመጠው፣ ራጂ በግልጽ ነው ያስቀመጠው። የትንግርቱ መሆን የነበረበት የአማራ ህዝብ እንደዚህ የተሰፈሩ የተመዘኑ የታወቁ 1 2 3 4 5 6 ጥያቄዎች አሉት። ጥያቄዎቻችን እነዚህ ናቸው። በእነዚህ ጥያቄዎቻችን ውስጥ ምንከሰው ህዝብ የለም፣ ምንከሰው ሀገር የለም፣ ምናቆሽሸው ታሪክ የለም፣ ምንጠላው ቋንቋ ወይም ምንጠላው ባህል የለም። አለቀ። እንደሱ ትላለህ እንጂ እኛ የኦሮሞ ህዝብ ጠላት አይደለን። ማን የኦሮሞ ህዝብ እኮ የአማራ ህዝብ ጠላት አለመሆኑን ያውቃል። አምሹር ያውቃል። ቢሆን ኖሮ የአማራ ህዝብ በየቦታው እየተመረጠ አይገደልም ነበር። የአማራ ህዝብ ሻሸመኔ ያለ፣ አርሲ ያለ፣ ናዝሬት፣ ነቀምት የትም አለ በፖለቲካ ፕሮጀክት እንደሚገደል ይታወቃል። ይሄ ሆኖ ያለ ገና ዝም ብለህ አማርኛ ሊገባውም ላይገባውም ለሚችል ሰው እንትን ለማድረግ መድከሙ በጣም አሳዝኖኛልም፣ ትንሽም አንገቴን አስደፍቶኛል የእውነት ለምን ከዛ ውስጥ ያንን ያዳመጠ ከ50 ምናምን ሺህ ሰው ውስጥ ምን ያህሉ ሰው በዚህ ልክ እንትን ብሎ በቃ አማራ እኮ ለካ የኛ ጠላት አይደለም ምናምን። ኦኬ ሶዋት አማራ ታዲያ ለምን እንደሚታገለው ያንን አርቲኩሌት ካላረክለት ደጋፊ አታገኝ። ትግራይ ለምን መታገል እንዳለበት አሉላ ተናግሯል። ያኛው ራጂ ለምን መታገል እንዳለበት ተናግሯል። እኔ የትንግርቱ እዛ ላይ ያሳየው እንትን ልክ አይደለም እያስባለሁ። ከዛ በተጨማሪ የተረዳሁት ነገር ምንድነው እዛ መድረክ ላይ ሪፕሬዘንት የተደረገው የቲፒኤልኤፍ እና የኦነግ አይዲዮሎጂ ነው ብዬ አስባለሁ። የቲፒኤልኤፍ አይዲዮሎጂ አሉላ በግልጽ ነው የተናገረው። ምንም አይነት ጽምዶ አንፈልግም ብሎ ነው የተናገረው። ያኛውን ራጂ ደግሞ ምንድነው ያለው? መጀመሪያ ምን እንደምትፈልጉ ነው የሚለው። ምን እንደምትፈልጉ አርቲኩሌት አድርጋችሁ ኑና ከዛ በኋላ ልንነጋገር እንችላለን ሲል፣ ትንግርቱ ደግሞ ያው ከማንም ጋር እንሰራለን ሲል፣ አሁንም ደግሞ ይሄ ሌላ በቃ ምንድን ይሄ ከጠላትህ ጋር ከገዳይህ ጋርና ይሄ ጸረ አማራና ጸረ ኢትዮጵያ ስርዓት ከዘረጉ ኃይሎች ጋር ሄደ ከነሱ ጋር ለመጣመድም ክፍት እንደሆንክ ስታሳይ በህዝቡ ቁስል ላይ ራሱ እንጨት እንደመስል። ይሄ ምንም አይነት የፖለቲካ ብልጠት የለውም። አንዳንድ ነገሮችን ቀጥታ ነው መናገር ያለብህ። ቀጥታ ስትናገር ህዝብህ ይነቃል። ህዝብህን ግን እንደዚህ ግራ በሚያጋባ ነገር ውስጥ ከማንም ጋር እንሰራለን ስትል እነማንን ማለትህ ነው? ከቲፒኤልኤፍና ከኦነግም ጋር አብረህ ለመስራት ሬዲ ነው ወይ? እነሱ በዚህ ልክ አብረን አንሰራም እያሉ አንተ ለዛውም ደግሞ እንግዲህ አማራን ህዝብ ለዚህ መከራ ካጋለጡ ኃይሎች ጋር ሄጄ የመስራት እሰራለሁ የሚል ክፍተት ስትፈጥር ህዝብ ላይ ምን አይነት ስሜት ነው እየሰራ ያለ? ፖለቲካ የምትሰራው ለህዝብ ነው ወይስ ሌላውን ህዝብ ለማስደሰት ነው? መጀመሪያ እኮ ፖለቲካ የምትሰራው እኮ ደጋፊ ላይ ማጠቃለያ አርግበት እሱን ደጋፊ ላይ ሳትሰራ ሌሎችን ለማስደሰት ያንን ያህል ርቀት መሄዱ ልክ አይደለም። የመጨረሻ ሐሳቤ ምንድነው? የመጨረሻ ጃዋር ቅድም ዩሪ የተናገረው ነገር አለ። ኢንዶርስመንት አይደለም። ልክ ነው። የጃዋርን ሐሳብ ላይ ጋራ ይችላል። ትንግርቱ ግን እዛ መድረክ ላይ በመገኘት ኢንዶርስመንት እንኳን ባይሆን ሌጂትሜሲ ይሰጥሃል ነው። ሌጂትሜት ነው። ጃዋር የተለያዩ ሐሳቦችን ማወያየት የሚችል ሰው ስለሆነ ነው ብለህ አስበህ ነው የምትሄደው እንጂ እኔ ቪው ለማግኘት ነው ምናምን የሚለውን እሱን ቀልዱን እንተወውና እንደው በትክክለኛ ኮንሽስ በሆነ ሐሳብ ከሄድክ በቃ ጃዋር ሌጂትሜት ስለሆነ እሱን እንደ ሴንተርስ ፊገር አይተህ መሄድህ ለጃዋር ትልቅ ድል ነው። በነገራችን ላይ ትልቅ ድል ነው የሆነው። መጨረሻ ላይ የተናገረው ነገር ጃዋር ሰምታችሁታል። የኦሮሞ ጥያቄ ከመደብ ጭቆና ወደ ምንድነው ከብሔር ጭቆና ወደ መደብ ጭቆና ተመልሷል ሲል ምንድነው እያለ ያለው? ኦሮሞ ውስጥ ያለው ጥያቄ ሌላውም ተራ የሆነው አማራ እና ያንን ከአመቱ ከምን ጋር አገናኘው? አማራው እርስ በርሱ ያለውን እዛው የውስጡን ትግል መጀመሪያ መጨረስ አለበት። እሺ አማራ እንደ ህዝብ ሳይሆን የተጨቆነው አማራው እየተጨቆነ እየተበደለ ያለው እዛው ሰሊጥ በሚነግዱ ሰዎች ነው ብሎ ጥያቄውን ወደ አማራ ነው ሊመልሰው የፈለገው። ዘሴም ቲንግ እነ ሽመልስ አብዲሳ የሚያደርጉት እዛው እርስ በርስ እንደ ድመት እንዲበላሉ እናደርጋቸዋለን ያለው ማለት ነውና ይሄንን ሁሉ መመልከት ያስፈልጋል። ጃዋር የኢትዮጵያን ህዝብ እንደ ኮሚኒቲ ያያል ብዬ አላምንም እኔ። ምክንያቱም ከዚህ በፊት የጋራ ከፍታ የለንም፣ የጋራ ታሪክ የለንም ምን ሲል የነበረ ሰው ነው። ሩቅ አይደለም። እዚህ ጋር አንድች ነገር ካልክበት ላይ ልጨምርና አንተም የተወሰነች ሄደበት እንትን እንለዋለን።
ትልቁ አማራን እያስፈላ ያለው ሁላችንም በሚስቴክ ያልነው አማራን የበላው የአማራ ሆዳም ነው የሚል ንግግሮች ብዙ ጊዜ ይደመጣሉ። በትግሬዎች አትሰሙም፣ በኦሮሞዎች አትሰሙም። በደንብ ቆም ብላችሁ አስቡ። ኦሮሞን የበላው ሆዳም ኦሮሞ ነው የሚል አንድ ሰው አትሰማም። ብሪንግ ዋን አታመጣ። እንዲሁም በትግራይ ብትሄድ ትግሬን የበላው ትግሬው ሆዳሙ ትግሬ ነው የሚል ቃል አታመጡ። ስለዚህ ቢገስ መስቴክ አንዳንድ የሚሰራው ከአማራው ራሱ ሰሊጥ ነጋዴ እያሉ ፖለቲካ የሚሰሩ ሰዎች አሉ። እንዲሁም ደግሞ አማራን ያስበላው ሆዳም አማራ ነው የሚባል ፖለቲካ። ስለዚህ ለመከፋፈል ምንድን ነው መንገድ አማራው በስሱ ከፍቶላቸዋል። ሲከፍትላቸው ውሻ በቀደደው ምንድን ነው ጅብ በቀደደው ውሻ ይገባል። ስለዚህ እነሱ ይሄንን ነገር የሚናገሩት ከገዛ የአማራ ልጆች የሰሙትን ነው። መጥተው አንተ ላይ ማረጋገጫ ማህተም ይመጡበታል። እስቲ የትግራይ ልጆችን አምጣና ሆዳሙ ትግራይ ነው ትግራይን የበላው የሚል አንድ ሰው አምጣ። በፖለቲካ አትሰማቸውም፣ ኦሮሞውንም አትሰማውም። ስለዚህ እንደዚህ አይነት ንግግር ላይ የአማራ ወንድምና እህቶች ጥንቃቄ ቢደረግ መልካም ነው ብዬ አስባለሁ። አንተ ትንሽ ሂድበትና አጠቃለው በሌሎች አይ አግሪ። አንዱም ይኸውልህ አሁን የውስጥ ስራችንን ሳንጨርስ መሄዱ ነው። አየህ አሁን በአማራው ውስጥ ምን አይነት የፖለቲካል ክላሪቲ ነው መፈጠር ያለበት የሚለውን ነገር ሳትጨርስ እንዲህ አይነት ለዘመናት የነጠረ የፖለቲካ ክላሪቲ ካላቸውና የሚፈልጉትን ነገር በአደባባይም በሚዲያም በተግባርም ለመፈጸም ሬዲ ከሆኑ ኃይሎች ጋር ሄደህ ስትሰለፍ ነው እንደዛ አይነት ስህተት እየተፈጠረ ያለው። ልክ ነህ እንዳልከው እና ቅድም ያኛውም ልጅ የተናገረውን ብታይ ይሄ ማን ነው መሐመድ የሚባለውም ልጅ ሆን ተብሎ አንድ ፒክ ተደርጎ የመጣ እንደሆነ ታውቃለህ። በቃ ነው አማራ የለም ብሎ ነው ቴክኒካሊ የተናገረው። አማራ የምትሉም ካላችሁ ሲል አማራ የለም ማለት ነው ቴክኒካሊ። ለዛ ሰው አማራ ከሌለ የለም ከሚል ሰው ጋር ቁጭ የምነጋገርበት ምንም አይነት ነገር የለኝም ብለህም ጨከን ካላልክ አንዳንድ ጊዜ ይሄ በጣም ተለማማጭነቱና እንትኑ የበለጠ ለአደጋ ነው የሚያጋልጠው። ልክ ነህ። በአማራው በውስጥ ያለው መስተካከል ያለባቸውን ነገሮች እሱ ላይ ነው። ለዚህም ነው ቅድም እንትን እያልኩ የነበርከው ምንድነው ፖለቲካውን ስትሸጥ መጀመሪያ መሸጥ ያለብህ ለራስህ ከቤትህ ነው። ንግድ ስትነግድ ሱቅ ስትከፍት ከጎረቤትህ ከአካባቢ ጀምረህ ነው ወደ ሌላው ግሎባል እያሰፋህ የምትሄደው እንጂ ከላይ ጀምረህ ወደ ታች አትመጣም። ከታች ወደ ላይ ነው እየሰራህ የምትሄደው። አሁን እሱ ሊያደርግ የፈለገው ለሌሎች ናይሱ ነው ለመታየት፣ ለራሱ ለውስጥ ሰዎች ደግሞ በራሱ ብቻው ደግሞ የሚለው የራሱ የሆነ ደግሞ ሌላ መድረክ አለ። እሱን ያው ቅድም ሰምታችሁታል ሌሎቹ የተናገሩትን እኔ እዛ ውስጥ መግባት አለ ያው መደጋገም ስለሚሆን እሱ ይቅር። እንደ መጨረሻ ግን አንድ ነገር የምጨምረው የሆነ ምንድነው አሁን ቅድም ዩሪ እያነሳው ነበረ ቢቆይ ደስ ይለኝ ነበረ። አሁን ይኸውልህ ጃዋር በጣም ከባድ ፖለቲከኛ ነው። ምንም ይሄ ማይካድ ነገር ነው። ከባድ የሆነ የፖለቲካ ካፒታል ያለው ሰው ነው። ብዙ ተሰሚነት ያለው ሰው ነው። ያነበበ ሰው ነው። አጀንዳና የሴራን ፖለቲካ በደንብ ቀርጥፎ የበላ ሰው፣ አጀንዳ ሴት ማድረግ ምናምን የሚችል ሰው ነው። ይሄ ምንም የሚካድ ነገር አይደለም። ከጃዋር ጋር መገኘትና አንድ አሁን ቅድም ነጠላ ከሚቀደው ሰውዬ ጋር አብረህ አንድ መድረክ ላይ መገኘት የተለያዩ ነገሮች ናቸው። ምን ልልህ ነው እንደ ተጽዕኗቸው መጠን ማለት ነው። ያ ልጅ ጃዋር መድረክ ላይ ሲገኝ አብረህ መገኘት እሱ ሌላ ነገር ነው። ግን ያ ልጅ ብቻው ነው። ለምሳሌ ዳኒ በከፈተበት ቤት ውስጥ አንድ የኦሮሞ ጽንፈኛ መጥቶ ወይም ደግሞ የትግሬ ጽንፈኛ መጥቶ ቁጭ ብለህ ብትነጋገር የተጽዕኖ መጠን ምን ያህል ነው? ምን ያህል ነው ተሰሚነት ያለው? ምን ያህል ሰው ነው ጎትቶ የሚያመጣብህ ምናምን የሚለውንም እሱንም ታያለህ። ያን ሁሉ ኢቫሉዌት አድርገህ ነው። ምክክርና ክርክር ይለያያል። አሁን ለምሳሌ እውነቱን ነው የምነግርህ። አሁን ቻሌንጅ ላይ ያደርገው ቢገባ ኖሮ ትንግርቱ ምናልባት ብዙ ነገሮች ሊቀየሩ ይችል ነበር። ከፎቶ ጀምሮ ለምንድን ነው ያንተን ትልቅ አድርገህ እኔን ትንሽ አድርገህ ያስነሳው ከታች አድርገህ ያመጣው ብሎ መጠየቅ ይችላል። ትክክል። ክርክርና ምክክር ኮምፕሊትሊ የተለያየ ነው። ምክክር ከሆነ እኮ ኦልሬዲ አግሪድ የሆነ ነገር ላይ ለመድረስ ነው። ጨርሰሃል። ደግሞ ምክክሩ የሚደረገው በማን ቤት ነው? ማነው ሞዴሬት የሚያደርገው? ማነው በሁሉም ጉዳዮች ላይ ሀሳብ የሚሰጠው? ያንን ነው። ስለዚህ ብዙ ጊዜ ከገባችሁና ካያችሁ እነ አኪላ ቤት ወይም እነ ዘርዓ ያዕቆብ ቤት ካየ ሲከራከሩ ሲፋለጡ ነው የሚውሉት። ግባና አግሪመንት የለም፣ ክርክር ነው። ይህን አድርጋችኋል፣ ይህን በድላችኋል፣ እንዲህ አድርጋችኋል፣ ከእናንተ ጋር እንደዚህ የሚባል ስራ የለም፣ ከእናንተ ጋር እንደዚህ አንፈጥርም የሚል መረጃዎች ነው የሚወጡ። ግቡና እንጂ ለመስማማት ኮላብሬት አድርገን እንስራ የሚሉ ፖለቲካዎችን አላየውም። ካየው ካለ በማስረጃ አምጡና ነገሩ
ግን የለም ከእናንተ ጋር እንሰራ። ይሄ ነው ችግራችሁ። እንደዚህ ነው የምታደርጉን እናንተ፣ እንደዚህ ነው የምትበድሉን። በደል የበደላችሁን ይሄ ነው። ከእናንተ ጋር እንዴት ነው የሚሰራው? ነገ መልሰ ልትወጋኝ እያሉ ደጋግመው ይህን ፖለቲካ ሲሰሩ አይቻልም። መዋሸት ምንም አያደርግም። ስለዚህ ይህን ማስተካከል ነው ምለው። አይ ቲንክ የጨረስክ ይመስለኛል። እችን ብቻ ልበልና ለምሳሌ ቴዲ ቤት እኔ እገባለሁ፣ ሌሎችም ይገባሉ፣ እዚህ ያሉ ሰዎች የሚገቡ ሰዎች ሁሉም ይገባል። የቴዲ ሚና የጋዜጠኝነት ሚና ነው የሚጫወተው። ድቤት ነው። ሁሉም ኢኳል ታይም አለው፣ ኢኳል ሸር አለው። ምንም አይነት ባያዝድ ሆኖ ለማንም ኮሜንት አይሰጥም። የራሱ አመለካከት ሊኖረው ይችላል። እሱ ባለበት መድረክ ላይ እንደዛ አይነት መድረክ ቢሆን ኖሮ አይ ውድ ሃቭ አፕሪሺየትድ። ግን ይሄኛው ግን እሱ አይደለም የተደረገውና አይ ሆፕ ወንድማችን እንደ ምክር ይወስደዋል ቢያስ ይሄንን እንደ እስቲ እሱ ቤት እንዲጠራው ነው የምፈልገው። እንግርቱ ቤት ገብቶ ጀዋር ያወራ ጊዜ ና ዊታወክ እሱን ሲሆን እናወራለን። እና በጣም እንትን የሚያደርገው ምን መሰለህ፣ አሁን እንደዚህ አይነት ኮሜንቶችን ሁሉ ወደ አታክ አናሳንሰው። ጎበዝ ማን ነው ትንግርቱን አታክ ወደ ማድረግ አናሳንሰው። እንዲህ አይነት ፖለቲካ ለአማራ አይጠቅምም። መድረክ መምረጥ አለብን ወይ ከቻል የራሳችን መድረክ መገንባት ነው። ካልሆነ ግን እንዲህ አይነት አስተያየት የተሰጠ ቁጥር ትንግርቱን ስለምትጠሉት ነው ስለማትወዱት ነው ይበል። ማንም የፈለገውን መስጠት ይችላል እና በዛ መልኩ ይወሰድ ለማለት ነው። ሌላው አልፈለገም፣ በዛ መልኩ ይወሰድ ለማለት ነው። በቂ ምክንያት ስላለ ነው። ታንክ ዩ ሄኖክ። እንግዲህ ይቅርታ ቀጥል ነው። ዮኒ እንዴት ናችሁ? ደህና ናችሁ? ሰላም ብያለሁላችሁ። ሰላም ይብዛ። አዳምጡት። የፈለገ የተለየ ሀሳብ ቢኖረው ራሱ የማዳመጥ ችሎታ ይኖረን ሁላችንም። ይሄን አደራ። እኔ ምናልባት እንዲህ አይነት ኮመንቶችን ለማድረግ ምናልባት በነጀዋር መድረክ መገኘት አለመገኘት በሚለው ላይ ሀሳብ መስጠት which is good ግን ፕሮፌሰር ትንግርቱን በዚህ ደረጃ ግን ጀጅ ለማድረግ የምንበቃ ነን ብዬ አላስብም። ያው የራሴን ምልከታ ነው የምናገረው አክቹዋሊ። ምክንያቱም እንደዚህ አይነት ፕላትፎርሞች ላይም በዩቲዩብ ላይም በተለያየ አሁን በይሄ ስፔሻሊ የፋኖ ስትራግል ከጀመረ ጀምሮ ይሄን 3 ዓመት ውስጥ ናሬቶችን ይሄ ዶክመንተሪዎችን በማዘጋጀት ዮኒ እስኪ አንድ ሚዲያ ልትጠራኝ ትችላለህ? እንደው 1 ሰከንድ ውሰድና የአማራ አንተ የምታውቀው ሚዲያ አለ? ማለት አልገባም። በሚዲያ ደረጃ ተጽዕኖ ፈጣሪ ነው የምትለው የአማራ ሚዲያ አለ? አሁን ያ እንግዲህ ሶሻል ሚዲያ ላይ ካሉ በፖለቲካ ደረጃ የሚጠሩ ብዙ ልጆች አላቸው አይደል? በሚዲያ ደረጃ በሚዲያ ደረጃ ነው። አሁን እዚህ ጋር ይኸውልህ ምን አለ መሰለህ፣ ግለሰቦችን እኔ አፕሪሼት ማደርገው ሰው ይኖራል። ይሄ የቡድንተኝነት የቪሌጀርስ ሜንታሊቲን ዴቨሎፕ ያደረገ አካል ስላለ አሁን እዚህ ጋር እኮ እኛ እኔ ከሳሚ ጋር እቀመጣለሁ። ሚዲያ እንዳይፈጠርማ ብዙ እየተሰገሰገ ነገሮችን እያበላሹ የአማራ ሚዲያ ከፍ እንዳይል የሚሰራ ነገር እንዳለ መቼም አንተም ታውቀዋለህ። የአማራ ነገር ከፍ ብሎ እንዳይመጣ የሚያደርጉ የተሰገሰጉ መጨረሻ ላይ ጭንብላቸው ሲገለጥ ሌላ እየሆኑ የተቸገረበት ነው አማራ ያለው። ለዛ ነው ትልቅ ሚዲያዎች እስካሁን ድረስ ይጀምራሉ፣ መልሰው ይጠፋሉ፣ ይጀምራሉ፣ ይጠፋሉ። ለምን? መስለው ተመሳስለው በመምጣት። ለምን? ቋንቋው ሁሉም ስለሚሰማው፣ ሁሉም ስለሚያዳምጥ፣ በአማራ ፖለቲካ ላይ ስለሚቻል በዛ የተነሳ የአማራ ሚዲያ በትልቁ ሊመጣ አልቻለም። እውነት ለመናገር ያ ቴንኪዩ። አሁን ምን አለ መሰለህ፣ አሁን መጨረሻ ላይ ሲስ ከተናገረው ነገር አንድ ነገር ልውሰድ። የፖለቲካሊ እንትኖችን የሴራ ፖለቲካን ስለሚረዳ ጀዋር ቀድሞ እንደዚህ አይነት ጥሪዎችን አደረገ። እኛ አድርገናቸዋል ወይ? ኢንፋክት እንደ አማራ ይምከር ብለን መድረኮችን አዘጋጅተናል ወይ? ኢሊቱ የሚመጣበት የሚሰባሰብበት፣ ይህ ጋዜጠኛው የሚሰባሰብበት፣ አክቲቪስቱ የሚሰባሰብበት ያንን መድረክ እኛ አዘጋጅተናል ወይ? ዛሬ እኮ እዚህ ጋር ሂስ የሚያደርጉልህ እኮ ዮኒ ቤት እኮ ሚኒሻውና ወንደሰን ገባ ተብሎ እኮ ዮኒ ጓያው ምናምን ሲል የሚከርም እኮ ነው ዛሬ እዚህ መጥቶ ሀሜት የሚያወራው። እኛ ይኸውልህ ዮኒ ይሄ የስራ ዘመን ነው። ያ ኦነስትሊ ስፒኪንግ ሰው በስራ የሚለካበት ዘመን ነው።
አሁን እዚህ ጋር የሆነ የፖለቲካ ጌም ነጥብ ማስቆጠር አለማስቆጠር፣ ዛሬ ሳሚን አዋረድኩት ወይ ኤልያስን አዋረድኩት ወይ ሄኖክን አዋረድኩት ነጥብ አስጣልኩት፣ እንደዚህ አይነት ጨዋታ የለም። አሁን ሄኖክ ማን ነው? ኤልያስ ማን ነው? ዮኒ ማን ነው? ሀብቴ ማን ነው? ሁሉንም ሰው የሚለያል። ግን በየሰፈር ተቀምጠ የምትውል ሁሉ ዛሬ ትላንትና በተነበረ ወደ መድረኩ ልምጣ ላይክ ዮኒ ትላንትና ሞዴሬት ያደረገው ሰው እነ ቴዲ ሐዋሳ ሳይኖሩ አሉላ ጀዋርና ፕሮፌሰር ትንግርቱ ቢኖሩ ኦኬ የራሱን ፖለቲካ ሽጦ ይውጣ ምናምን ብለ የሆነ የተሳሳተ ነገር ካየህ ነገ ከነገ ወዲያ እንዳይደገም ብለ ኮመንት ልታደርግ ትችላለህ። እኔ ቪዲዮም ሰርቻለሁኝ። ኢንፋክት እንደዚህ አይነት ቦታ ላይ እንዳትገኙ ምናምን ዩሪ እንኳን ቢቆይ ነግርህ ነበረ። እኛ ቀድመን እንደዚህ አይነት መድረኮቹን ብናዘጋጅ አማራው ቢሰባሰብ እኔ አሁን ከነ ሀብታሙ አያሌው ጋራ አጌነስት ነው የነበር ነው ታውቃለህ። በእስክንድር ነጋ በዛ የነበረ ከነ ሀብትሽ ጋራ ግን እኔ እነ ሀብታሙን ስልክ ወስጄ የነ ፕሮፌሰር ትንግርቱን ወስጄ የነ ጋዜጠኛ እንሙትን ሁሉ እነ ዩሪንም ምናምን እንዲህ አድርገን መድረኮች ይዘጋጁና ሌላ ቦታ አትሄዱ ወደ እናንተ እንዲመጡ ማድረግ እንቻል ብዬ 2 3 4 ሰው አናግሬያለሁ። ይሄንን ለማድረግ እንሞክር። አሁን ዛሬ አንተ መድረክ ላይ ኦኬ ውይይት ማድረጉና ነጃዋር ያሳዩት ሪያክት ምንድን ነበር? የሸጡት ፖለቲካ ጃዋር ከተናገረው አንድ ነጥብ ላንሳለህ። ፋኖ አለ ፌክ ፋኖም አለ ፋኖም ራሱ ዘመነ ካሴም ራሱ መቆጣጠር ያለበት ነገር አለ። ህዝቡን መበደል የለባቸውም። ነገ ስልጣን ሲይዙ ዲክታተርሺፕ ነው ዴቨሎፕ የሚያደርጉታል። ሶዩሲ የፋኖ ትግል በህዝብ ተቀባይነት እንዳይኖረው እያደረገ ነው። እዛ ላይ ምናልባት ሪያክት አላደረገም ትንግርቱ የራሴን ነጥብ ይዤ ነበረ። ምንም ማድረግ አትችልም። ግን እነ ጃዋር የሚሰሩት እንደዚህ አይነት ፖለቲካ ነው። ጃዋርን እናውቀዋለን። ጃዋርና መሐመድን ለምን ጋበዛቸው? እነ መሐመድ ለዛ መድረክ ይመጥናሉ ወይ? ኢንፋክት የወሎ አይደንቲቲ አለ ብሎ የሚሳለቅና በግድ ባሪያ ካላደረጋችሁኝ ብሎ ሲለፈልፍ የሚውል ሰው ነው። እኛ ዛሬ ጎጃም፣ ጎንደር፣ ሸዋ፣ ወሎ የሚል ነገር አጥፍተን እኮ አንድ አማራ ሆኖ ተነስቶ ከሌላው ማህበረሰብ ጋር ለመኖር የማይቸገር ማህበረሰብ ነው አማራ። ኢትዮጵያ በግድ ኢትዮጵያዊ ምናምን ብለህ ልታስተምረው ወይ ስለ ሰብአዊነት ወይ ስለ አብሮነት አማራ ልታስተምረው አትችልም። ግን የፖለቲካው ይህ የሴራ ፖለቲካ የፈጠረው ነገር ግን ጎንደር ጎንደር፣ ጎጃም ጎጃም፣ ሸዋ ሸዋ፣ ወሎ ወሎ እንዲል እያደረገ እየመጣ ነው። አንድ ጠቅላይ ሚኒስትር እኮ የአንዲት ትልቅ ሀገር ጠቅላይ ሚኒስትር የተባለ ሰውዬ እኮ ከአክቲቪስት ወርዶ እኮ ምስራቅ ጎጃም ምዕራብ ጎጃም እያለ ጎንደር እንዳይለማ ጎጃም መንገድ ዘጋብኝ፣ ባህር ዳር መንገድ ዘጋብኝ፣ አርባ ምንጭ እንዳይለማ ጋሞ መንገድ ዘጋብኝ የሚል መሪ እኮ ነው ያለው። በእንደዚህ አይነት ሁኔታ የቪሌጀርስ ሜንታሊቲን እዚህ ጋር ደግሞ ዲቨሎፕ ሲያደርግ ዛሬ ወልቃይት ብረሳሽ ቀኝ ተርሳኝ ያለኝ ያለ ጎጃሜን ስለ ወልቃይት ምን አገባህ የሚል ሳሚ እኔ ጋር ተቀምጦ እንዴት ፖለቲካ ልትሰራ ትችላለህ? እንዴት ነው ፖለቲካ የሚሰራው? ሰዎች እኛን ቀድመውን ፖለቲካ በሰሩ ቁጥር እኛ እንጨቃጨቃለን። ይሄው ዛሬ እኮ ትንግርቱ እኮ ተደበደበ እኮ። እኔ እዚህ ፕላትፎርም ላይ እየመጣ እኔ ዩሪን በጣም አፕሪሼት ማደርገው ሪል አማራ ነው ብዬ ፖለቲካም ሰርቷል፣ ብሔርተኝነትን ቢውልድ አድርጓል ብዬ አፕሪሼት ማድረገው ሰው ነው። ከዛ ቀጥሎ እናንሙትና እንረዳት ፕሮፌሰር ትንግርቱ ሂዱ ለ3 ዓመታት የሰሩትን ዶክመንተሪ ማንም አልሰራም። ዛሬ እኮ ሚኒሻው የሚታገለን ሚዲያ ስላለ የለን ነው፣ ሚኒሻውን ስላላነቃን ነው። አድማ ምተና ለምንድን ነው የሚታገለው ፋኖን ብሎ እኮ እዚህ ጋር እኮ አጀንዳ የሚያደርግ እኮ የለም። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበርን ሲከስታል ለዚህ ጋር አማራ ደጋፊ ነኝ ብሎ what do you think what kind of politics ምን አይነት ፖለቲካ ነው የምንሰራው? ቅድም ተነገረ። ለምሳሌ ዮኒ እንዲህ አይነት ፕሮግራም ወይ ስለ አንድነት ስለ ኢትዮጵያ እንምከር ብለህ የሆነ ጥሪ ልታደርግ ትችላለህ። ቅድም እነ ሳሚ ቀኝና ምናምን አሁንም ማነው ራስትሮንግ ሲሳይ ሊናገር የሞከረው ምንድነው? ዘመነ ካሴ ለምሳሌ ከነጃዋር ጋር ተቀምጦ አልተቀመጠም። ሪዮት ሚዲያ እንዲህ አይነት መድረክ አዘጋጅቻለሁ አለ። በቪዲዮ የራሱን መልእክት አስተላለፈ። አለቀ በቃ። ድግስ ተጠራ። እዛ ድግስ ላይ የራሱን መልእክት አስተላለፈ። የአማራን ኮዝ አራመደ።
የአማራን ኮዝ ሸጠ፣ የአማራን ፖለቲካ ሸጠ። እዚህ ጋር መተህ ደግሞ ብልጽግናን ምረጡ እያለ ሰላማዊ ሰልፍ የሚያስወጣ የኛውን ድገማ አሁን ያልከው የዘመኑ ካሴ ሪዮት ሚዲያ ነው የሚሸጠው። ሪዮት ሚዲያ ሪዮት ሚዲያ እንዲህ ያለው ይመስለኛል። ወደ ስንት ሚዲያዎች ላይቭ እንደሚያስተላልፉት የዛን ሰዓት ስንት ሚዲያ ከታች ብታሳስቡ ደስ ይለኛል። ብዙ ሚዲያዎች ነበሩ ያንን ፕሮግራም የሚያስተላልፉ። ኦኬ ሶ ከፋኖም አትሊስት አንድ ሰው ቢገኝ የሚል ጥያቄ ቀረበና ለአርበኛ ዘመነ ካሴ መልእክት ደረሰ። ማስተካከያ ዘመነ ካሴና እስክንድር ነጋ ነበር የተጠሩት። እስክንድር ነጋ ስብስብ ላይ አልገባም ብሎ ቀረ። ይሄ እስክንድር ለምን እንደቀረ ሄኖክ ጊዮን ትነግረኛል? ሄኖክ ጊዮንን ልጠይቅ። እኔ አላውቅም። እስክንድር ኢንፋክት አላውቅም። እኔ እስክንድር ከህወሓት ጋር ምንም አይነት ድርድር ስለሌለው 4 ነጥብ። ዘመነ ከህወሓት ጋር ድርድር አለው። ለዛ ነው ከአቦይ ስብሃት ጋር የተቀመጠው። ሌላ ምንድን ነው? ከአቦይ ስብሃት ጋር ዘመነ የተቀመጠው አቦይ ስብሃትን ተቀብሎ ነው። ሌላ ነገር የለም። ዘመነና እስክንድር እንዳይሆን ንግግሩ ወደ ቶፒኩ ምን መሰለህ ይህን ነገር ያመጣው ሄኖክ ስለሆነ ነው። ልጨርስ ላስተካክልልህ ሆኒ በደንብ እንዲገባህ በጥንቃቄ ብታወራው ጥሩ ነው ሄኖኬ። ይኸውልህ ሪዮት ሚዲያ አንድነት ለኢትዮጵያ ምናምን የሚል ብዙ ሪዮት ሚዲያ ምን ያደርግ የህወሓት ሚዲያ ይሄ እኮ ነው ችግሩ። ይኸውልህ ቅድም እኮ ጥያቄ ብዙ ጥያቄ ነው። ቅድም አልከኝ እኮ አሁን ለምሳሌ አንተ ስለ ሚዲያ የጠየቅኩህ አንዴ ስማኝ ነው። ቅድም የወደድኩልህ ነገር ምን አልክ መሰለህ? የአማራ ሚዲያ በደንብ ስለሌለ መድረኮች ስለሌሉ ቢያንስ ስልክ እየጠየቅኩኝ ይህንን ነገር ለማድረግ ምን አየርኩ ነው እየፈለግኩ ነው። ሀሳቡ መምጣት አለበት። ስቴጆች መዘጋጀት አለባቸው። ይሄ ከአማራ ወንድሞች ጋር የምታወራው ነው። በሀሳብ ባትግባባም በሀሳብ ባትጣጣምም አሁን ለምሳሌ የማይመቸው ሀሳቦች እዚህ ጋር ግን አማራ ወንድሞች ናቸው። ምንድነው ነገሮቹ ሊስተካከሉ ሊፈቱ የሚችሉ ናቸው። ያ እሱ ስለሌለ ተብሎ ጠላት ቤት ተሂዶ ቆይ ይሄን ነገር ስጡኝና ይሄን ላውራ ተብሎ ከተሄደ ገስቧል። ከተፈለገ ካለ የአማራ ተብሎ ሲባል በአናት ተተከል ብለህ ነው መውጣት ያለበት። ምን ይሆን መሰለ ክብርህን የሚባል አለ። አንድ ፕሪንሲፕል አለ። ክብርህን አሳልፈ የሰጠ ጊዜ ፈልገ የሄድክ ጊዜ ገስቧል ዩ ፌል ኦልሬዲ። ከዛ በኋላ አንተነ ተለማማጩ እነሱ አይደሉም። በመድረካቸው ጠርተው ተጫውተውብሃል በምንም ይሁን በምንም። ከዛ ምንድን ነው ከዛ በኋላ አንተነ ጠያቂ። እነሱማ ተጫውተዋል። እነሱ መድረኩን አግኝተውታል። እነሱ የፈለጉትን አድርገዋል። ናው አንተነ ተለማማጩ። አንተ ጋር መጥቻለሁ እስቲ ደግሞ እኔ ጋር ናና እንደዚህ እናውራ እያልክ ትለማመጠዋለህ። እንዲህ እናድርግ እያልክ ታለቅሳለህ። እንዲህ እያልክ ትለማመጣለህ። ስለዚህ አማራ ክብሩን አደራድሮ የማያውቅ ህዝብን እንዲደራደር አታድርጉት። ይሄንን አልደግፍም በፍጹም። አንዴ እንግባባ ዮኒ። ተመሳሳይ ቋንቋ ነው የምናወራው እና አንዳንዴ ለጥያቄና መልስ ለክርክር ለድርድር ለምናምን አልተጠራም። አርበኛ ዘመነ ካሴ ፋኖን የሚወክል አንድ ሰው ተጠራ። ፋኖን የወከለው ፖለቲካቸውን ለመሸጥ የፋኖ ኮዝ ምንድን ነው? የአማራው ኮዝ ምንድን ነው? አርበኛ ዘመነ ካሴ ጥያቄ ምናምን አልተደረገለትም። በዚህ ጉዳይ ትሳተፋላችሁ የተባለ ሚዲያ ላይ ነው። ላይቭ ፕሮግራም ነው። በቪዲዮ ድምፅ ተላከ። የተላከው ድምፅ ምንድን ነው? የአማራን ኮዝ ተሸጠ። ለድርድር ለምናምን አይደለም። የአማራ ፖለቲካ ገፊ አይደለም። ምክንያቱም ከሳሽ በበዛበት ጊዜ ዛሬ ጥምዶ የሚባለው ነገር እኮ አሁን እኮ አይደለም የመጣው። የሆነ የግብፅ ተላላኪ የምናምን ተላላኪ እንዳልሆነ ከሌላው ኢትዮጵያዊ የፖለቲካ ዊንግ ከሆኑት ሰዎች ጋራ ተገናኝቶ ማውራት መቻል አለበት። ይሄ እኮ ችግር የለውም እኮ ከቲፒኤልኤፍ አሁን ጥምዶ ስለሚባለው ነገር ቅድመ ሁኔታ ተቀምጦ ከጥምዶ ጋር እሰራለሁ የሚባል ነገር ሰምተህ ታውቃለህ? አለ። ይሄ እኮ ነው ችግሩ። ቅድመ ሁኔታ ተቀምጦ ከጥምዶ ጋር እንሰራለን ወይ ከቲፒኤልኤፍ ጋር እንሰራለን የሚል እስኪ ልጨርስ ዳኒ።
ልጨርስ። አንዳንዴ ለመካሰስ አታድርጉ። መረጃ ያመጣሉ እኮ ኢቭን አርበኛ መሳፍን በዚህ ጉዳይ በጣም ቅር ተሰኝተው የሰሩት ቪዲዮ አለ። እኔ አስረስ ያለውን አመጣዋለሁ። እኔ አስረስ ኢኮኖሚስት የመሰከረበትን ማቅረብ ይችላል። በደንብ ያመማቸው ንግግሮች አይተው መምከራቸውን እና ሀሳብ ባታመጣው ደስ ይለኝ ነበር። ካመጣው ግን ይወራል። ሌላ ኢንፎርማቲቭ ነው። ማስተካከያ አካሄድ ስህተት እየተሰራ ልጨርስ። ልደቱ አያሌው አመቻቹ ከነስብሃት ነጋ ጋር እስክንድር አልቀበልም አለኝ ብሎ በላይቭ ስትሪም ነው የተናገረ። ኦፊሻሊ ጠይቆ ይሄንን ዲናይ ማድረግ አይቻልም። ለማስታወስ ነው ልደቱ ያለው። እስክንድርማ አልተቀበለው። ቀጥል። ለምን ዘመነ ካሴ ተቀበለው? እስቲ አንተ በምትፈልገው ቋንቋ እስክንድር እየተናገር። አይ ለመረዳት ካልፈለክ እኮ ልትረዳኝ አትችልም። ኖ ለመረዳት ነው። አሁን ተጠየቁ ከአማራ አላችሁ ተብሎ ተጠየቀ። እስክንድር አልፈልግም። ዘመነ ካሴ ተቀበለ። ፋኖ እየታገለ ያለው ለመገንጠል አይደለም። ፋኖ እየታገለ ያለው ለመገንጠል አይደለም። በኢትዮጵያ ጉዳይ ላይ ለመነጋገር ከየትኛውም አካል ጋር የትኛውም መድረክ ላይ ቢጠሩ አንዳንዴ ፖለቲከኞች የሚናገሩትን ሁሉ እኮ እንደኛ ካልተናገሩ ሚል እኮ እዚህ የቲክታክ ፕላትፎርም ላይ ያለ ሰው ነው እኮ ያለው። ወንድሞቻችን ቆይ ቲፒኤልኤፍ እንዲህ አድርጎኛል ወይ የትግራይ ህዝብ እንዲህ አድርጎኝ የትግራይ ህዝብ እንዲህ አለ ተብለን እኮ ቅድም በትንግርቱ ላይ ኮመንት እየተደረገ ነበር አይደለ? ፖለቲከኛ ወንድሞቻችን እያንዳንዷ የምትናገራት ነገር እኮ ትራምፕ ቢሮ ድረስ እኮ ትገመገማለች እኮ። ዛሬና አርበኛ አስረስ የሚናገሯት ንግግር እኮ የትኛውን ቦታ ላይ እኮ ይተነተናል እኮ። ፖለቲከኞች ናቸው። ፖለቲካቸውን እንዴት ነው መሸጥ ያለባቸው? እንደ አክቲቪስት ወጥተው ለምንድን ነው አብይ አህመድ ከአክቲቪስት ሁሉ ወርዶ እንዲህ አለ የምንለው? መሪ ስለሆነ ነው አይደል? ጠቅላይ ሚኒስትር ስለሆነ ነው። ሶዩሲ የኛ የፖለቲካ መሪዎች አሁን ለምሳሌ ቅድም አርበኛ መሳፍንት እንዲህ ብሎ አርበኛ መሳፍንት የተናገሩበት ወይ የአርበኛ መሳፍንት የተናገሩትን ጌታ አስራደ ቢናገረው የፖለቲካ ኮሬክትነስ እያልክ በትጥቅ ትግል ያሉና የፖለቲካ ትጥቅ ትግልን ወይም ደግሞ ፖለቲካቸውን መሸጥ የሚችሉ ምንለያቸው ወንድሞች አሉ። በውጊያ ሰዓት የሆኑ በፖለቲካ ሰዓት የሆኑ ፖለቲካቸውን የትኛውን ቦታ ላይ ሊሸጡ የሚችሉ ብለን ምንተማመንባቸው ገብቷል። አሁን ለምሳሌ እኔ አሁን እዚህ ቲክታክ ፕላትፎርም ላይ የሆነ ጋር የሆነ እንግዶችን አቀርበህ አሁን እዚህ ካሉት ወር ምናምን ማንን ወክል ምናምን ብትለኝ ዩሪን ነው ልወክልልህ የምችለው። ገብቷል። ሊያሳፍረኝ አይችልም ብዬ ስለማስብ ፖለቲካዬን ይሸጣል፣ የአማራን ኮዝ ያስተጋባል፣ የአማራን ፖለቲካ ይሸጣል ብዬ ስለማስብ ሶዩሲ ወንድሞቻችንም የሆነ ትልቅ መድረክ ላይ ሲጋበዙ የመገንጠል ፖለቲካ ስላልሆነና የአማራ ትግል የህልውና ትግል መሆኑን ለመላ ኢትዮጵያውያን ማዳረስ ማስተጋባት መቻል ነው። ያን ያደረጉት እና አርበኛ ዘመነ ካሴ ዛሬ ያንን ሁሉ ነገር እኮ ዛሬ የአማራ ፋኖ ብሔራዊ ንቅናቄ የሆነ መግለጫ ሲሰጥ የህዝብ ግንኙነት አስረስ ስለሆነ አስረስ ወልቃይትን ሸጠው ዘመነ ካሴን ወልቃይትን ሸጠው ብሎ ይመጣል እኮ። በጎን ደግሞ ትመጣና ደመቀ ዘውዴ ምናምን ጀግና ምናምን ትላለ። ወልቃይት ሲሸጥ ደመቀ ምን ይሰራል? አንዳንዴ የምንናገራቸው ፖለቲካዎች ለራሳችን ሰው ይታዘበናል። ወልቃይት ሲሸጥ አልገባኝም። ሄኖክ ለማን የተሸጠው? ይሄ እኮ ነው ችግራቸው። አይ ነገርና እኛም እንድናውቀው አሳውቀን። ወልቃይት ዳኒ አንተ የምትቀመጥበት መድረክ እነ ሳሚ እዚህ እኮ ሳሚ ተቀምጦላል እኮ። ወልቃይትን ሸጦት እነ ዘመነ ካሴ ወልቃይትን ሸጠው አልተደራደሩበት ሲባል የጎንደር ፋኖ ምን ይሰራል? አሁን እኮ ይኸውላችሁ ራሳችንን ሼፕ ማድረግ መቻል አለብን ምላችሁ። ለዚህ ነው እኛ መጀመሪያ መግባባት ሚዩት አድርግልኝ አንድ ያጠቃልና በየደቂቃችን እየራሳችን ነውራ ፖለቲካ ነው እያወራን ያለ ነው። ስለዚህ ቅድም ለምሳሌ የዘመነ ካሴንና የኮሎኔል ደመቀን ራሱ ኮምፔር ተደርጎ ሲነገር ይሁን አም ሪሊ ሶሪ ብልጽግና ጄኖሳይደር ነው ብለህ ታምናለህ? ይሁን ያታምንም እንዴ? አምናለሁ እንጂ እንዴት ነው ማለት? ታዲያ ጄኖሳይደር የሆነን መንግስት ብልጽግናን ምረጡልኝ ብሎ እኮ ሰልፍ ያስወጣው ዘመን አይደለም ኮሎኔል ደመቀ ነው። ዋት ዱ ዩ ቲንክ? እንዴት አይነት እንደው አንዳንዴ ለከት ይኖረው
እንዲህ ነጥብ መጣል ማስጣል የሚባል እኔ ጋር የለም። ዮኒ ኢምፖርታንት ገብቷል። ስብሐት ነጋ ጄኖሳይደር ነው ብሎ ያምናል? ጠይቀው እስኪ። ገባኝ። አሁን ምን ሆነ መሰላችሁ? ፖይንቱን አማራው ላይ ፎከስ ከምታረጉ ጀዋር ቤት ላይ መነገር የነበረበት ቢያንስ ማለት ነው። እኔ ፐርሰናሊ ወይም ሌሎቻችን አይ ምክክር ያለውን ነገር ሲያይ ቆም ብሎ ማሰብ እንደ አንድ አማራ ጥሩ ነው ብዬ አስባለሁ። በጀዋር በብዙ ነገር የሚጠየቅ ሰውን ምክክር አድርጎ ፔጁ ሲጠራ የአማራ ልጆች ነው ከጀዋር ጋር መመካከረው ነገር የለም። ስለ ፖለቲካ እንነጋገር ብሎ ቢሆን ግን ዩ ካን ቻሌንጅም ገብተን አንተ እንደዚህ አርግ፣ አንተ እንደዚህ በሚለው አግሪ ወይ ዲስአግሪ አድርገህ በዚህ ጉዳይ እኔ ሪያክት ማድረግም አልፈለግኩም ነበር እኮ እኔ ነግሬሃለሁ። በአጀንዳው ቅድም አስተያየት አካሄድ ብዬ የነገርኩህም ይሄን ነው። ገብቶሃል? እንዳይናወራ ነበረ። አሁን እኮ አንተ አካሄድ ብለህ የመጣኸው ስለዚህ ጉዳይ እኮ ለምን እንደሆነ ታውቃለህ ነው ሀሳቦች ሲነሱ ግን እንዴ ዮኒ ዘመነን ጠላኸውም ወደድከውም አርበኛ ዘመነ ካሴ ዛሬ የአማራ ወኪል ነው። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር ነው። ማንም ይበጥረቅ ይዘቅዘቅ ምንም ልታመጣ በምክክር ነው። መደገፍም አለመደገፍም ይችላል እኮ ምክክር ስታደርግ አሁን ለምሳሌ ዘመነ ካሴ እኮ መልአክ አይደለም፣ ሊተች ይችላል እኮ። ይህኔና አስተካክል ይህኔና አርግ መባል አለበት። ለምን አንዴ መልአክ አርገ ካስቀመጥከው በኋላ ወደ ታች ለመውረድ ትቸገራል። መድረክ ላይ ስለተነሳ ነው ምንም መልካም ምክንያቱም እስክንድር ነጋ ቆይ አንዴ ስማኛ፣ ይሄ እስክንድር ነጋን እንደፈለክ አብጠልጥለህ ዘመነ ካሴ መልአኬ ነው ማለት አይቻልም። እስክንድር ነጋም ለአማራ ነው እየታገለ ያለው የሚታገለው፣ ዘመነ ካሴም እንደዛ። ስለዚህ ለአንተ ሁሉም የራሱ የሚመቸውን የእኔ መልአክ ነው ተብሎ ተቀምጦ የሌላውን ደግሞ ማብጠልጠል ትክክል አይደለም። ስለዚህ መተቸት ይቻላል። በቀበሌ ነው ዳኔ ይገባኛል። ለዛም ነው ይህን እያልኩ ያለሁት ገባ። ስለዚህ ምንድን ነው መደረግ ያለብን? ማናቸውም ጎበዝ የሆኑ ለአማራ መሬት ላይ ወርደው የሚታገሉ ወንድሞች አሉ። እነዚህ ወንድሞች ሲታገሉ መስመር ሳት ሊያደርጉ ከመሰለ ትተቻል። ያ ችግር የለውም። አሁን ዘመነ ካሴ እርግጠኛ ነኝ ሪዮት ደግሞ ይህን ነገር ቢል ደግሞ አይመለስም። አጋራንቲ እዛ ላይ ቪዲዮ አስተላልፈው በፈለግከው አሲዝ ዮኒ አይ ቲንክ እየተረዳኸኝ አይደለም። እኔ ፎልስ ኢኩቫለንስ ስለተነሳ ነው እያልኩ ነው። አዎ ልነግርህ ነው። አሁን ለምሳሌ በዚያውን በድጋሚው ዘመነ ካሴ ሁለተኛ ሪዮት መጥቶ እንደዚህ አይነት ነገር ከፋኖ ይሰጠን ቢል ዘመነ ካሴ መልሶ ቪዲዮ የሚሰራ ይመስላል? ዛሬ እኮ አርበኛ ዘመነ ካሴ እኮ ራሱን ወክሎ እንደፈለገ የሚያደርገው እኮ ድርጅት የለውም። ዮኒ ገባኝ። አሁን አንተን ነው የምጠይቅህ። ባለፈው አደረገ አልከኝ። እሺ ህዝብ ትችት አቀረበ። ህዝቡም የሚዋጋውም ምንም የሚለው አማራው ትችት አቀረበበት። በዚህ አይደለም ነው ትችት ቀርቧል። የትኛው ህዝብ ነው ትችት ያቀረበው? ግን ይሰማል። አባት ማንም ፖለቲካ ይሰማል። ትችት ሲደረግበት ምን ያደርጋል? አሁን ያደርገዋል? ይህን ጥያቄ መልስልኝ አንዴ። አሁን ያደርገዋል? ዘመነ ካሴ ለሪዮት ዓለም ሚዲያ ቪዲዮ አደርሱልኝ ብሎ ቪዲዮ ይሰራል? ዮኒ ለመግባባት እንሞክር። ምናልባት አንተ አሁን በምትመልስልኝና እንግባባለን። አንተ በምትለው ነው ህዝብ እንደዛ አይነት ጥያቄ አላነሳማ። ኮመንት ማድረግ አይተቹ እኮ እያልኩ አይደለም። ዳር ኖት ኢንጂል መላእክት አይደሉም እኮ እሱን አይተቹ አይደለም። አይውልህ ዮኒ አንድ ነገር አድምጠኝ። ፖለቲካቸውን ለመሸጥ ከዚህ ቀደም እኮ እና አማራ ክልል ቴዲዋሳ ቤት ተቀምጠው እናንተ ተቀምጣችሁ እና ዩሪ ፖለቲካችሁን ትሸጡ ነበር አይደል? ከሌላው ጋር ሀሳቦች እንዲባንክ ታደርጋላችሁ። እንደዚህ አይነት መድረኮች ደግሞ ሲዘጋጁ ለምሳሌ ኢትዮጵያ ትምከር ሲባል ከዚህ በፊት እኮ አማራው ህገ መንግስቱ ላይ አልተሳተፈም ብለን ነው ኮመንት የምናደርገው አይደል? ዛሬ ግን የትኛውን መድረክ ላይ አማራ እየተገኘ ብቃት ያላቸው ሰዎች የአማራን ኮዝ እንዲናገሩ የአማራ የሚፈልገውን ነገር እንዲያስተላልፉ እንፈልጋለን። ለምንድን ነው ፈሪ የምናደርገው? አማራን ፈሪ የሆነ ትውልድ የለም። ገብቷል? ራስ በቀ ትግል ነው እየተደረገ ያለው። በወንድሞቻችን ፕራውድ ማን ሆነው ለምንድን ነው የሆነ የራሳችንን ሰው እንደ ድመት መብላት?
የመብላት እኮ ያልኳ መተቸት ማለት መብላት አይደለም። ጥይት አልተተኮሰበትም እኮ መሬት ወርዶ የሚታገል ሰው ትችት አይደረግብኝ ካለ መጀመሪያው መታገል የለበትም። ይሁን ዞር ዞር እያልክ አላየሁም። የሰዎቹን ንግግር ካልጠቀመ ትተዋለህ እኮ እንዴ። አውዱን ስለምናውቀው ነው የሚናገሩ ሰዎች። ማግኘት እድል እንዲደርሰን በታይም አድርጎ ታይም ማድረግ አለብኝ። ከዚህ በቃ ሀሳቤን ለአንድ ላድርግ ሀሳቤንና ሊዮኒ ቁጥር ጻፍ። ምናልባት ቅድም በጀዋር መሐመድ በኩል የተነገረው እንዳልኩ ሞዴሬት የሚደረጉ ሰዎች መለየት መቻል አለባቸው። አስተውላችሁ ከሆነ ፕሮፌሰር ትንግርቱ እየተናገረ የሆነ ሀሳብ ላይ ሀሳቡን ለመበተን ሚዩት ያደርገውና ሚዩት ነህ ይለው ነበር። በጣም አስተውየዋለሁ። ቴዲ ሐዋሳ ራሱ ሚዩት አድርጎት ሚዩት ነህ ይለው ነበር። ቴዲ ሐዋሳ ሞዴሬተር አይደለም፣ የእንትና ቤት እኮ ነው። ቤቱ እኮ ፉል ሞዴሬተር ተሰጥቷል። ለዛ እኮ ነው የሚያስገባቸው የሚያስገባ የነበረው እሱ ነው። ቴዲ ያደርጋል ብዬ አላስብም። ምክንያቱም ፉል ሞዴሬተር ተሰጥቶታል። ሰው እኮ የሚያስገባ የነበረው እሱ ነው። ቢሆንም ግን ለምን ብሎ ነው ቴዲ ሚዩት የሚያደርገው? ከሱ ፖለቲካ ጋር ከአንዳይሉ ሁለት ጊዜ ሊሆን ይችላል። አሁን ለምሳሌ ሪያክቱን አይቼዋለሁ አልከኝ። ማን ነው ስሙ? ወይ አሉላ ወይ ደግሞ ጀዋር ሊያደርጉት ይችላል። ቴዲ ግን የሚያደርግበት ምንም ምክንያት አይኖረውማ። ምክንያቱ ምን ሊሆን ይችላል? ቴዲ ለምን እንደሆነ ታውቃለህ? አንደኛ ሊሆን ይችላል። ሞዴሬት እያደረገ እኮ ለትንግርቱ ለአሉላ እና ለነጀዋር የሚሰጣቸው ሚኒት እኮ በጣም የተለያየ ነው። አስተውለህ ከሆነ አይደለ? ኦፍኮርስ ያሱን እኮ ነው እያልኩ ገብቶሃል። ለምንድን ነው እነሱ ራሳቸው ሄደ እዛ ፔጅ ላይ ነገርኩ እኮ እንደ መብቱ ሊናገር ያልቻለበት ምክንያት እሰይ በለው ነው የምለው። ትምህርቱ ይወስድበታል። ለምን ሆነ? የኔን ሀሳብ ለአንድ ላድርግ። የጀዋር ቅድም እንዳልኩ ፋኖን በኦላ በምናምን ብሎ ኦላም ዘራፍ ያለው ማፊ ያለው በአማራ ፋኖ በኩልም እንዲህ ብሎ ሊናገር የሞከረው ነገር አብሶሉትሊ ሮንግ ስለሆነ በዛም ቪዲዮ ሰርች አለው። ሌላው ደግሞ አሉላ ራሱ የተናገረው ነገር ምን አለ መሰላችሁ? በደንብ አስተውላችሁት ከሆነ የኦሮሞ ሕዝብ መታገል አለበት ነው ያለው። ትግራይ መቆም አለበት፣ ትግራይ ውጊያ እንዲህ ካለ በኋላ እሺ የኦሮሞ ሕዝብ ከማን ጋር ነው የሚታገለው? ውጣና ከአማራ ጋር ታገል ነው ባይ ዲፎልት። ምንም ፍልስፍና አያስፈልገውም። እና አሉላ ሲናገር የነበረው እንዲህ አይነት ንግግሮችን ነው። በትግራይ ጦርነት ጊዜ የኦሮሞ ሕዝብ አልቅሶልናል፣ ደምቶልናል፣ አሁን እንዲህ የለ ምናምን የሚናገሩትን ንግግር በጣም እያስተዋልኩት ነበርና እንዲህ አይነት ንግግሮች የሚነገሩበት መድረክ ላይ ምናልባት ሀሳቦች በደንብ ተይዘው እነዛ ሀሳቦች ዲባንክ ቢደረጉ which is good። ከዛ ውጭ ግን ምናልባት እሱ ያስተላለፋቸው ፕሮፌሰር ትንግርቱ ያስተላለፋቸው መልእክት ለእኔ ተመችቶኛል። እሱ የነበረበት ስታንድ ተመችቶኛል። በጥምዶ ምናምን በሚባለው ውይይት ላይ ያቀረበው ሀሳብ አማራ ራስ በቅ ነው፣ ራሱ ይለካል፣ ራሱ ይቆርጣል። ዳትሶል አለቀ በቃ። እኔም በወንድሞቼ ፕራውድ መሆነው ለዛ ነው። ዛሬ በፋኖ ሊደርሺፕ ላይ ዛሬ ለአርበኛ አስረስ ማረ የሚሰሩትን ፖለቲካ በሚኒስቴር ደረጃ ያለ ሰውና ስራ ብትለው ላይሰራልህ ይችላል። አይሰራም ሁላ እነ ጌታ አስራደ ሊሰሩ የሚችሉትን ፖለቲካ በሚኒስቴር ደረጃ ኢቭን በአብይ ደረጃ የሚሰራው አይደለም። ወንድሞቻችን በቅ ናቸው፣ የሊደርሺፕ ኳሊቲ ያላቸው ናቸው። ራሳቸው ታግለው ራሳቸው ታጥቀው የትኛውም ሀገር ሳይረዳቸው በራሳቸው ታግለው ለ3 ዓመታት የአንድን ሉዓላዊት ሀገርን መከላከያ ሰራዊት የሚባልን በክላሽ ብሬን ማርኮ ስናይፐር ማርኮ ዛሬ ከእዝም አልፎ በጣም የተደራጀ ኃይል ይዞ መጥቶ በተቋም ደረጃ ተደራጅቶ የመጣ ኃይል ነው። ነገ ከነገ ወዲያ ከማን ጋር ይሰራል? እኛ አይደለም እናወጣለት። ምናልባት የሚናገሯቸውን ንግግሮች መተቸት እንችላለን። እንደ አማራ ኦፍኮርስ እንተቻለን። ግን እኛ ብቁ ነን ወይ? የሆነ ሌላ መድረኮችን አዘጋጅና ግሩፕ አለ፣ ፖለቲካሊ ማህበረሰብ ፈጥረናል፣ ፖለቲካሊ ኮሚዩኒቲ ፈጥረናል።
ሚኒሻው ለምንድን ነው ወደ ፋኖ አፈሙዝ የሚያነሳ ብሎ ሰው እኮ መቆጨት መቻል አለበት። ለምንድን ነው ሚኒስትሪ ሚዲያ የሌለን ብሎ መቆጨት መቻል አለበት። አማራው አንዲት ነገር አንድ ደቂቃ ልውሰድና ለምሳሌ ጌታቸው ረዳ አብይ አህመድን ባዋረደበት ልክ ሌላ ባለስልጣን አብይ አህመድን አዋርዶታል? ጌታቸው ረዳ አብይ አህመድን ባዋረደበት ልክ ማንም አላዋረደው። አብይ እግር ስር ላይ መጥቶ ሲጣድም የተናገረው የትግራይ ኤሊት የለም። ምን እንዳሰቡ በልባቸው ላይ ምን እንዳሰቡ የለም። ኖ ማጆሪቲውን ነው ኖ በፐርሰንት ነው ዮኒ ኖ ለምሳሌ አሁን እኛ ጋር ከምንተቻቸውና ሌላ ፖለቲካ ብሎ ድፍን የትግራይ ህዝብ የተነሳው እሱ አይደል እንዴ? ወይስ አትከታተላቸው? ዮኒ ይኸውልህ በጣም ነው የምንከተ ፖለቲካሊ ማህበረሰብ የፈጠረ ሰው ምን ይዞ ነው? ቅድምም ሲነሱ ነበር እኮ አንድ የትግራይን ልጅ አስገባና አንድ የትግራይን ልጅ ጌታቸው ረዳ ለአንተ ምን ነው በለው። ባንዳ ገዳይ ለይቻ ላይውም ነው አመጣልሃል። ጁንታውን አመጣልሃለሁ ከፈለክ አሁን እኔ የትግራይ ልጆችን አመጣልሃል። ከታገሉት ጥሩ ኖ የነበረው ሞመንት የነበረው ግን ማጆሪቲውን ስታይ ግን እንደዚህ ስላለ ደብረጽዮን እንደዚህ ስላለ ያዘው ልቀቀው ፍለጠው ቁረጠው የሚል አሁን ቅድም ሆዳ ራስ ተናግረሃል እኮ አይደል? ሆዳም አማራ ይያልን ሆዳም እንዲህ እየተባለ ምናምን መስተካከል ያለባቸው ነገሮች አሉ። ግን በአደባባይ የሚታይ የትግራይ ህዝብ ጌታቸው ረዳን አይቀበለው። 4 ነጥብ ያንን ነው የምልህ ሄኖኬና ለነበረባቸው የሚሰሩትን እነሱ በሴራ ያበዱ ናቸው። ዋትስ ጎይንግ ኦን እናየዋለን። ኤኒዌይስ ዮኒ ግን መድረክ ቢሆን ሌሎቻችሁም ማዘጋጀት እንችላለን። የአማራ ወንድምና እህቶች ገብተው ሀሳባቸውን በነፃነት የተለያየም ቢሆን የመነጋገር ነገሩን ማድረግ እንደሚቻል ምንም እናዘጋጃለን እኮ የራሳችንን ችግር ሌላው ላይ አንጫል። በቃ የራሳችን ችግር ነው። ወይን ኦርጋናይዝድ ስላልሆንን የቴሌግራም ግሩፕ ስለሌለ ዋትሳፕ ግሩፕ ስለሌለ ፖለቲካሊ ኮሚዩኒቲ ስላልፈጠርን ይበለን ማህበር የለንም እኮ። ትክክል። እሱ ላይ መሰራት አለበት። አሁን ይሄ መሰራት መቻል አለበት። ቴንክ ዩ ዮኒ መልካም ጊዜኛ ጋር ነግዳኒ ቴንክ ዩ ወንድም እንትኑ ላይ ብቻ ፎከስ አድርጉ። ዮኒ አልደረሰኝም እንዴ? ዳንያል ተነፈሰ እንዴ? እኔ መተውርቻ ብትሽ የኔ ፍቅር መተው ቆይ አንቺ ትቆያለሽ። ይሄ አረ ልሽና አንዴ ልጫ ዳኒ በኋላ እኔ ጋር ሰዓት ስላላረኩ ነው። በጣም ይቅርታ። በቻለ መጠን አሳት ከዳኒ በኋላ 3 ደቂቃ ከዳኒ በኋላ እኔ ጋር በጣም ሌት ሚድናይት አልፏል። ያው ብዙ ነገር ስለተባለ እኔ ጀስት በአጀንዳው ላይ እና በአንዳንድ በተሰጡት ሀሳብ ላይ አጠር አድርጌ ነው የምሄደው። አንተ በረጅም ሰዓት ስለቆይ አንተ ማድከም አልፈልግም። ከኔ ዋላ ያሉት ሰዎች ማሰብ ፈልጋለሁ። አንዳንድ ጊዜ ስናወራ ከሆነ ያለውን ሰው ማሰብም አይከፋም፣ አንዳንድ ጊዜ ማለት ነው። እዚህ ጋር ምንድን ነው እኔ ባይዘዌ ስለ ጀዋር ዋና አጀንዳ የከፈትክበትን አጀንዳው ላይ ላትኮር። እኔ ጀዋር እንደምታውቀው ዮኒ አንተ ጋር አሜሪካ ነው የሚኖረው። የጀዋር መሐመድ ፖለቲካ ማለት የዛሬ 110-120 ዓመት ኦሮሞ እንደዚህ ይሆናል ብሎ በኢትዮጵያ ላይ እንዲሁም በአማራ ላይ ትርክት የሰራ ግለሰብ ነው። የዛሬ 100 ዓመት 110 ዓመት አላየንም፣ አልነበርንም፣ ምንም አላለም። ነገር ግን የጀዋርን ፖለቲካ እሱ ያመጣውን ፖለቲካ የእሱን ፖለቲካ አካሄድ ብንከተል እኛ በ21ኛው ክፍለ ዘመን የዛሬ 3-4-5 ዓመት ጀዋር መሐመድ በሚያራምደው ፖለቲካ ስንት የአማራ ማህበረሰብ ስንት የኢትዮጵያ ሕዝብ እንደተጨፈጨፈ እንደተገደለ በሰነድ በመረጃ በማስረጃ አለ። ትርክት አይደለም፣ ፋክት ነው። የተገደለ የሞተ ሰው አይተናል። ጀዋር መሐመድ የኦሮሞን ሕዝብ ለማንቃት ሲል በሐሰተኛ ትርክት ዘረኛ ህብረተሰብ ለመፍጠር የሄደበት ፈርስት ኦሮሞ የሚል ትርክት ይዞ የመጣ ግለሰብ ከሱም አልፎ ደግሞ እንደምታስታውሰው ዮኒ ማኛ አሜሪካ ባለበት ጊዜ ኢትዮጵያንስ አውት ኦፍ ኦሮሚያ የሚል ስሎጋን ተሸክሞ የሚሄድ በአልጃዚራ ሲቀርብ እኔ ኦሮሞ ነኝ፣ ኢትዮጵያ የምትባል ሀገር በእኔ ላይ ተጽዕኖ አድርጋብኛለች የሚል ፖለቲካ ኢዲዮሎጂ ያለው ሰው ዛሬ እዚህ ጋር መጥቶ ኢትዮጵያ ነኝ ካለ 8ኛው ሺህ መጣ ብንል እኛ ምንም ጥፋት የለንም። እኔ እዚህ ጋር ማስተላልፈው መልእክት ምንድነው? ለእያንዳንዱ ኢትዮጵያ ለእያንዳንዱ አማራ ጀዋር መሐመድ ማለት ቡቸር የታወቀ ወንጀለኛ አራጅ ነው።
ይሄ በመጽሐፍ ያነበብኩት አይደለም። ይሄ በስማ በለው የሰማሁት አይደለም። በአይኔ በብረቱ ዊትነስ አይ ዊትነስ ነኝ። ይሄንን ገዳይ ቡድን ዛሬ አምጥተን ከዚህ ቡድን ጋር መቀመጥ ማለት ወንጀል ነው። ልክ እንዴ ዮኒ ከኢትዮጵያ ኤምባሲ ጋር ገብተህ ወይ ከኢትዮጵያ ኮሚኒቲ ጋር ገብተህ ወይ ከኢትዮጵያ አምባሳደር ጋር ገብተህ ወይ ይሄ ምክክር ከሚባለው ጋር ገብተህ ስትወያይ እንደ ወንጀል ነው የሚቆጠርብህ። ከኢትዮጵያ አምባሳደር ጋር ገብተህ ከተወያየ የኢትዮጵያ ኤምባሲ የሚያዘጋጀውን ኢቨንት ላይ ከተሳተፍክ የስርዓቱ አካል ተደርገን የምትወቀሰውና የምትጨፈጨፉ ለምን ስርዓቱ ጨፍጫፊ ነው ብለን ፖለቲካ ላይ ስለምን በቃ ይህ ስርዓት ጨፍጫፊ አራጅ ነው ብለን ስለምናስብ ማለት ነው። አንድ የስርዓቱ አካል እኔ ነኝ። ሁለተኛ መንግስት የአብይ አህመድ መንግስት አለ፣ የኔ መንግስት አለ፣ የቄሮ መንግስት አለ ብሎ በማን አለብኝ ስንቱን የኢትዮጵያና የአማራ ማህበረሰብ ሲጨፈጭፍና ሲገል የነበረ ሰውዬ ከሱ ጋር በየትኛው ፖለቲካ ሚዛን ነው ክሬዲትብል ሰጠ የምትቀመጠው? ነገ ከነገ ወዲያ አንተም ሞንክ ሌላ ሞንክ ነው ከኢትዮጵያ አምባሳደር ጋር ወይ ደግሞ ብልጽግና ከሚያመጣው ምክክር ምን ጥስዬ የሚለው የሚያመጣው ፖለቲካ ከተቀመጥ ማን ነው እነ ትንግርቱ መጥተው አንተ ላይ ጣት የሚቀስሩብህ? ወይ የአፋብን ደጋፊዎች ናቸው አንተ ላይ መጥተው ለምን ከኢትዮጵያ አምባሳደር ጋር ተቀመጥክ የሚሉ ወይ ለምን ከኢትዮጵያ ኮሚኒቲ ጋር አብረን ለምን ተሰለፍክ የሚሉ ገባ? ይሄ ነው ጥያቄው። ቅድም እንዳላችሁት ነው እናንተ ይሄ የምክክር መድረክ ነው እንጂ የክርክር የፖለቲካ ዲቤት አይደለም። የራስን የፖለቲካ ዓላማ የራስን የፖለቲካ አይዲዮሎጂ ይዘህ መጥተህ ከእነሱ ጋር ፉክክር ገብተህ ልክ እንደነ ቴዲ አዋሳ ቤት እንደምናደርገው የአማራ ብሔርተኛ የሆነ የፋኖ ትግል ደጋፊ የሆነ የኦሮሞ ደጋፊ የሆነ የብልጽግና ደጋፊ ይመጣል፣ ሁሉም ዲቤት ያደርጋል። ይሄ ግን ምክክር ነው። እከክል ነው፣ እንቻቻል ነው። ይሄንን ነገር ይሄንን ቡቸር ይሄንን ገዳይ ጀዋር መሐመድ አገር ያወቀው ፀሐይ የሞቀው ነፍሰ በላ ቡድን ከሱ ጋር ተቀምጠ መነጋገር ከቻልክ ምን ችግር አለ? ሄድና ኢትዮጵያ ኤምባሲ ግባ። ምን ማልቀስ ያስፈልጋል? እከሌ ዘፋኝ ሲዘፍን ለምን ዘፈነ ብለው ለምን ትላለህ? እከሌ ፕሮግራም ሲደረግ አሜሪካ ላይ የኳስ ፕሮግራም ሲደረግ ይሄ ብልጽግና ነው የሚያዘጋጀው ካልክ ለምን ቁጥር አንድ እንትና ጁፒተር የተናገረውን ኮምፕሊትሊ 6 ደቂቃ አለ ራሳችሁ እንጂ ትንግርቱ ሆነ አበበ ሆነ